ይሄ ሰውዬ ይሄ ጻድቃን አሁንም እዚህ የሚያደራጀው ያለ የሚያደራጀው አይገባትም። ትግራይ አይገባም። ጻድቃን ትግራይ ገባ ማለት ግመል በመርፌ ቀዳዳ ትገባለች ማለት ነው። እቺን ቃል እንዳትረሳ። አይገባም። ታደሰ ወረደንም እንደዚሁ የእንደርታ ልጆች ሲገደሉ እነ መለስ እነ ስብሐት ሲረሹ ናቸው ደርሶ እንዲገድሉ አድርጓቸዋል ታደሰ። ይሄ አሁን 6 መኪና አልከው እንጂ ይሄ የመጨረሻው አይደለም። 85 የመጨረሻው አይደለም። 1800 ታጋዮች በነጻድቃን ትዕዛዝ አዋሽ አርባ ተረሽኑ። እኛ ጦርነት ላይ ከሚሞቱት በላይ ድርጅቱ የገደለው ሰራዊትና ህዝብ ይበልጣል አልኩ እኮ። ለትምህርት የሚላኩትን ሰዎች ማጣራት የለም። ይገባል ይከተላል። ያቺ ቂም አለችኝ፣ የፋዘር ቂም አለ። በቃ ይሄ 4 ኪሎ አዲስ አበባ ላይ ያለው መንግስት መፍረስ አለበት የሚለው ጭንቅላቴ ውስጥ አለ። በምን ይፈርሳል ማውቀው ነገር። ጦርነት እኮ ለኛ ምንም ነገር አይመስለንም ነበር። መስዋዕትነት ክብር ይመስለን ነበር። ቀድሞን የተሰዋ ታጋይ እንዴት ቀድሞኝ ይሰዋል የምንልበት ጊዜ ነበር። እኔ ልሰዋ የተባባለው ሲሽቀዳደሙ በጠላት ሁለቱም የሚወጡበት ጊዜ አለ። በዚህ እንደርታ ህዝብ ሆ ብሎ እንዲነሳ ይህን በየቦታው አድርገውታል። አክሱም አድርገውታል፣ አጋሜ አድርገውታል፣ ሽሬ አድርገውታል፣ ተንቤን አድርገው ያላደረጉት እንደርታ ግን እድሜ ለጠቅላይ ሚኒስትር አብይ እድሜ ለማርሻል ብርሃኑ አንድ ጥይት አልተተኮሰም። ራር ይጫወታል። በጣም በቃ ሰራዊት የሚያነቃንቅ የነበረ ልጅ መትረየስ ይዞ በመስኮት እየተኮሰ ስብሐት የታለ ብሎ መጥቶ እንግዲህ እዛ የነበሩ ሲነግሩ የታለ እዛ ነው ያለ። 3 ደቂቃ አልቆየም ከኋላ እዚህ ላይ ተመታ። ብስራት አማረ፣ አበበ ጆቤ፣ ጻድቃን፣ አለምሰገድ ገብረ አምላክ ሆኖ የሰሩት ድራማ አለ። ብስራት አማረ፣ እነዚህ አራቱ እኔ እንጃ እግዚአብሔር ይቁጠረው ነው የሚባለው። በሺዎች የሚቆጠሩ ታጋዮቹ ረሽነዋል። ለምን ወደ ቤታችን እንሄዳለን አንታገልም፣ ካላምላሽ ማዶ አንሻገርም፣ ትግራይ ሲመጣ እንዋጋለን ስላለ በቀዳማዊ ወያኔ ቤተሰቦቻቸው የተገደሉ ቤተሰቦቻቸው የተማረኩና ሂሚሌትድ የሆኑ በቀዳማዊ ወያኔ ሰዎች ናቸው። ለምሳሌ የመለስ አያት ልጃች አስረስ አሁን መለስ ያለበት ሐውልት ላይ በመጥረቢያ ነው የተገደለው። ሀላዊ ወያኔ ገብቶ ሰው አይወጣም። አንድ ቶርች ያደርጓቸዋል። ቶርች አደራረጋቸው እንዲህ ዝም ብሎ ተራ ቶርች እንዳይመስል በሽቦ ገርፈዋቸው የፍጥኝ አስረው ሜዳ ላይ ጥለዋቸው ወተት ያፈሱባቸዋል ዝንብ እንዲበላ። እሱን የምጠይቀው ነው የመሰለው እና ተንቀጠቀጠ። ስልክ ላይ አልችልም አሁን ማውራት አልችልም ብሎ ዘጋ። በሌላ ስልክ በነጋታው ደወልኩ። ለሴም ሲንግ ሌላ ነኝ ስለው ጆሮ ላይ ዘጋ። ጻድቃን ምን ልታደርግ ነው የምትሄደው ብዬ ቴክስት ላኩለት። ሌሊቱን ወደ 6 ሰዓት አካባቢ ይመስለኛል መግለጫ ሰጡ ጠቅላይ ሚኒስትር ማክሰኞ ቀን። ጠዋት ደውዬልህ ደንግጬ ነበር። እንቅልፍ አጣሁ ስልህ እኔም እንቅልፍ አጥቼ ነው ያደርኩት አልከኝ። አሁኑኑ ይወስኑ። ልዩ የኢንቨስትመንት እድል በመርካቶ ተክለ ሃይማኖት በወር እስከ 100,000 ብርና ከዚያ በላይ ቋሚ ገቢ የሚያስገኝሉት ድንቅ እድል በአጭር ጊዜ ውስጥ ትርፋማ የሚያደርጉትን የንግድ ሱቅ በልዩ ዋጋና አማራጭ የክፍያ መንገዶች ዛሬውኑ ያዙ። ከግራውንድ ፍሎር እስከ 3ኛ ወለል ድረስ ከ11 ካሬ 22 እና 32 እንደ ምርጫው በ2.7 ሚሊዮን ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ያገኛሉ። በአንድ ዓመት ጊዜ ውስጥ በ7 ዙር ክፍያ የተመቻቸሉት። በተጨማሪም በፒያሳ ፍሬንድሺፕ ፓርክ እና በአራዳ ፓርክ ፊት ለፊት የሚገኙ ዘመናዊ አፓርትመንቶችን ለመኖሪያም ሆነ ለኢንቨስትመንት እንደ ምርጫው ባለ 2 መኝታ ቤት በ8 ሚሊዮን ብር ጠቅላላ ክፍያ በ10% ቅድመ ክፍያ በ1 ሚሊዮን ብር የግሎ ያድርጉ። ፈጥነው ለሚመጡ ደንበኞቻችን ተጨማሪ ልዩ ቅናሽም ተዘጋጅቷል። ለበለጠ መረጃ 0945 70 3865 ይደውሉልን። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ የዛሬው ፕሮግራም ተጀመረ። ዛሬ የብላታ ኃይለማርያም ልጅ ሊላይ ኃይለማርያምን ይዤ እንግዳ ቀርብ ያለውኝ ከባድ ሚዛን ነው። እንግዲህ ታውቁታላችሁ፣ በሚዲያ የህወሓትን ጓዳ በደንብ አድርጎ ፈትሾ ውስጠ ሚስጥሩን ሁሉ ያውቀዋል። ከበረሃ ጀምሮ የነበሩትን እስካሁን እየተካሄዱ ያሉትን እያንዳንዱን ሚስጥሮች አብጠርጥረን እናያቸዋለን። የሂልተንም አመራር ስራ አስኪያጅ ነበሩ። ስለ ሂልተንም እናወራለን። በርካታ ጉዳዮችን እንዳስሳለን። አቶ ሊላይ አንተ እያልኩ ልቀጥል። እንግዲህ ታላቅ አይደለም እንግዲህ ስልክህን ዘግተህ ድምፅህን አጥፍተህ ከሚዲያ ጠፍተህ ለረጅም ጊዜ ቆየህና ሊላይ ፓርቲ እየመሰረተ ነው። አልፎ አልፎ መንገድ ላይ ያለውኝ ወደ 4 ኪሎ ፒያሳ። ምንድን ነው ያስጠፋህ እንደዚህ? ጥሩ ጥያቄ ነው።
እንግዲህ መቼም እዚህ ፖለቲካ ዓለም ውስጥ ስትኖር የፖለቲካውን ሂደት አካሄድ መንገዱን ማታውቅ ከሆነ ፖለቲካ ውስጥ መግባት የለብህም። እኔም እንግዲህ በፕሪቶሪያው ስምምነት መሰረት ነባር ባንዳዎች ለአዲስ ባንዳዎች ቦታ እንልቀቅ ብዬ ነው ዞር ያልኩት። ከዛ ባሻገር ምንድነው ነገሮችን በጽሞና ማየቱን ፈለኩ። ምክንያቱም ትላንት ጦር ሜዳ የወጉን የነበረ ትላንት ኢትዮጵያን እንደ ጭራቅ የነበረ ሰዎች አዲስ አበባ መጥተው ተንበርክከው ሳይ ያ ራሱ አንድ የሆነ ስሜት ፈጥሮብኛል። አንድ እሱ ነው። ሁለተኛ ያለምኩት ዓላማ ቲፒኤልኤፍን ማንበርከክ ነበር። ቲፒኤልኤፍን አንበርክኬያለሁ። ቲፒኤልኤፎች ባዮሎጂካሊ እንዳይነሱ ሽባ አድርገናቸዋል። አሁን ያለው ቲፒኤልኤፍ ዝም ብሎ እንደ ሀሳብ ነው ያለው ቲፒኤልኤፍ እንጂ ቲፒኤልኤፍ የሚባል እንደ ድርጅት አለ ብዬ አላስብም። በጎበዝ አለቃዎች የሚመራ ነው። ልክ ናዚዝም ፋሺዝም ሁለተኛው ዓለም ጦርነት ላይ እንደነበረ አሁንም አለ። ፋሺዝም አለ፣ ናዚዝም አለ። የቲፒኤልኤፍም ግማሹ አስመራ፣ ግማሹ መቀሌ፣ ግማሹ አዲስ አበባ ሆኖ እየተንቀሳቀሱ እንዳለ አውቃለሁ። ግን ከአሁን በኋላ ይሄ ፋሽስት ድርጅት ተመልሶ 4 ኪሎ ይገባል ብዬ ተስፋም አላደርግም አላስብም። እና በእንደዚህ አይነት ነገሮች ነው እንግዲህ ረጋ ብዬ ነገሮችን ለማየት ስለፈለኩ። በጣም ጥሩ። ወደሱ እንግዲህ በዝርዝር በሂደት እንመለስባቸዋለን። ከበረሃው ታሪክ እስቲ እንነሳ። 17 ዓመት በትግል 27 ዓመት በስልጣን ሲደመር 44 ዓመት የለውጡን ሂደት በኋላ እናየዋለን። የለውጡን ዓመታት ማለት ነው። እና በእነዚህ ዓመታት በ44 ዓመታት የትግራይ ህዝብ ከህወሓት ምን አገኘ? ንጹሃን ጨምሮ የትግራይ ህዝብ ምን አገኘ የሚለው የ17 ዓመቱ ትግል ለባርነት የታገለ ነው የሚመስለው። ለባርነት፣ ለድህነት፣ ለውድቀት የታገለ ነው የሚመስለው። ይሄ አረመኔ ድርጅት ከመመስረቱ በፊት የትግራይ ህዝብ ነጭ ጋቢ ለብሶ ነጭ እምባሻ የሚበላ የነበረ ህዝብ ከትግሉ በኋላ ህወሓት ከመጣ በኋላ ግን አቦጀዴ ለብሶ በሴፍቲ ኔትወርክ እንዲኖር ለማኝ እንዲሆን ድሃ እንዲሆን እንዲሰደድ እንዲታሰር እንዲገደል ነው የተደረገው። 17ቱ ዓመት የመከራ ዘመን ነው። እውነት ለመናገር ከሆነ አሁን ቆም ብዬ ወደ ኋላ ሳየው የትግራይ ህዝብን ምን ያህል ወደ መከራ እንዳገባ ነው የሚታይ። ቢያንስ ከ200 እስከ 250 ሺህ ትግራዋይ በዚህ ድርጅት ተገድሏል። ትግራይ ቢያንስ ወደ 200 ቦታ የሚያክሉ የመቃብር ቦታዎች አሉ። ሁሉም የማሰልጠኛ ቦታዎች የመቃብር ቦታዎች ናቸው። ሁሉም ሸለቆቻችን ተከዜን ብትል፣ ወሬን ብትል፣ መረብን ብትል፣ ዊዳህ ብትል፣ እዚህ ዓዲ መሐመድ ዓዲ ፀሐይ የሚባል በሙሉ ጻዕዳ ማሽላ እነ ስባት የተማረኩበት አካባቢ በሙሉ እና የትግራይ ህዝብ ወደ ፍጹም ድህነት ለመሄድ ወደ ፍጹም ባርነት ለመሄድ ባህሉን ሃይማኖቱን ለማጥፋት የታገለ መስሎ ነው የሚታይ። ብዙ ግፍ ተፈጽሟል በትግራይ ህዝብ ላይ። ድርጅቱ አፈጣጠሩ ራሱ ሁለት መልክ ባለው ስብዕና ነው የተፈጠረው። አንዱ ስብዕና ምንድነው? በሐቅ ለህዝብ መብትና ዲሞክራሲ የወጡ ወጣቶች ነበሩ። ሁለተኛው ግሩፕ ደግሞ በኢንፌሪዮሪቲ ኮምፕሌክስ የበታችነት ይሰማቸው በነበሩ በቀዳማዊ ወያኔ ቤተሰቦቻቸው የተገደሉ ቤተሰቦቻቸው የተማረኩና ሂሚሌትድ የሆኑ በቀዳማዊ ወያኔ ሰዎች ናቸው። ለምሳሌ የመለስ አያት ደጃች አስረስ አሁን መለስ ያለበት ሐውልት ላይ በመጥረቢያ ነው የተገደለው። አሁን እንዳ ኢየሱስ ላይ ማለት ነው። የስብሃት ነጋ አባት ፊታውራሪ ነጋ እንዳ መድኃኔ ዓለም ወንዟ ላይ ፊታውራሪ ነጋ ቀኛዝማች ገብረ አምላክ የዓለም ሰገድ ገብረ አምላክ አባት እዛ ነው የተያዙት። እና እንደው ለምሳሌ ነው የምነግርህ እንጂ ብዙዎቹን መጥራት እንችላለን ማለት ነው። የመለስ አባት ለምንድነው በመጥረቢያ የተገደሉ? አያቱ ዘምቶ ነው የመጣው ከነ ደጃች ገብረሕይወት ጋራ ከነ ደጃች ተስፋዬ መደባይ እንደዚህ ከፊታውራሪ ነጋ ጋር ዘማች ሆኖ ነው የመጣው ሊዋጋ ወያኔን ማለት ነው። እና ሽሽት ላይ ነው እንግዲህ በመጥረቢያ ቀኝ ጆሮውን ተመታ። በድንጋጤ ነው የሞተው። ከዛ ወስደው አድዋ ተቀበረ። ያው የመለስ አስክሬን አድዋ ነው ያልከኝ? እንዳ ኢየሱስ የመለስ ሐውልት የተሰራበት አሁን የተሰራበት ሐውልቱ እዛ ቦታ ላይ ነው የተገደለው ሰውየው ደጃች አስረስ የተገደለው። ሐውልቱም እዛ ላይ ተሰራ። የመለስ ደልብረት ላይ የተደረገ ነገር አለ፣ በጥናት የተደረገ ነገር ማለት ነው። እንደውችን አያይዘን አንድ በቅርቡ ይፋ የሚወጣ መጽሐፍ አለና
የበረሃ ግድያዎች የተፈጸሙ እንደነበረ በዛ በመጽሐፍ ውስጥ የተካተተ ነው። ገና ለህዝብ አልቀረበም። ዘአማኑኤል ለገሰ ሀብተ ማርያም ወዲ ሻምበል። በነገራችን ላይ ክቡራን ተመልካቾቻችን ወዲ ሻምበል የሶሎዳ ሚዲያውን አይደለም፣ ይሄ ነው ዘአማኑኤል ለገሰ ሀብተ ማርያም ወዲ ሻምበል የሚባለው። ብስራት አማረ እንግዲህ ይሄ ነው። ጆቤ አለ ባዶ 6 ዋና የማሰቃያ የመረሸኛ እስር ቤት ኃላፊና ገዳዮች ይላቸዋል መጽሐፉ ላይና በ1968 ቡንበት በተባለ ቦታ ጆቤ ታጋዮችን ሲከድል እጅ ከፍንጅ ይዤዋለሁ ይላል እዛ መጽሐፉ ላይ። እኚህ ከፍተኛ የህወሓት አመራር ናቸው እና ዘአማኑኤል ወዲ ሻምበል አፋሮች ሳይቀር ይረሽን ነበር። ባዶ 6 ይገኝባቸው የነበሩ የትግራይ አካባቢዎች ራያ መጋለ፣ ማሰቃያና መረሸኛ፣ አክሊ አለ፣ አደርባተ እንደዚህ እያለ ይቀጥላል። እስቲ በእነዚህ አካባቢዎች የነበሩ ግድያዎች አንተ የምታስታውሳቸው፣ ስለነዚህ ሰዎችስ ስለነ ጆቤ ብዙ ነገር እንደምታውቅ ነው የማውቀውና እስቲ በዚህ ሄድበት። ምን መሰለህ አሁን ትግራይ ውስጥ ያለ ችግር ምንድን ነው? በችግሩ ውስጥ እያለፈ ትግራዋይ ያንን ችግር ለመጪው ትውልድ ትምህርት ይሆናል ብሎ መናገር አይፈልግም። ወንጀለኞችን አቅፎ ደብቆ ነው የሚሄደው። በጣም የሚገርምህ ነገር ደግሞ ቢኖር አሁን እነዚህ የጠራቸው ሰዎች በአሁኑ ሰዓት ለትግራይ ውስጥ ተቆርቋሪ ሆነው በየማስ ሜዲያው በየመድረኩ አታጣቸውም። የግድያ ቦታዎች በጣም ብዙ ናቸው፣ ቁጥር ስፍር የለውም። ሕርም በረሃ የሚባለው በሙሉ የግድያ ቦታ ነው። ተከዜ ሸለቆ በሙሉ የግድያ ቦታ ነው። አገዳደላቸው እንዲቀላል እንዳይመስል አሁን ቅድም የጠራሁልህ አድ መሐመድ አድ ፀሐይ የሚባል ቦታ ወደ ተከዜ ወደ ወልቃይት ዳይሬክሽን ያለ ቦታ ስፍር ቁጥር የሌለው ትግራዋይ ተረሽኗል። ዊዳኽ ማይዶጎ ዓሊ ይሄ መጋለ በኋላ የመጣ ነው እና ማይቅነጣል መሻገሪያ ማይቅነጣልማ ያ ወርዕ ማለት ነው። ወርዕ ነው እሱ ይሄ አሁን አንተ ማይቅነጣል የምትለው ከወርዕ ወደ ወልቃይት ስትወጣ ያለ በሙሉ ይሄ መቃብር ነው። ጸደያ ይሄ በሙሉ የመቃብር ቦታ ነው። ቤዝ አለት ከተባለ መቃብር አለ። በሺህ የሚቆጠር ሰው ተገድሏል። አልኩ እኮ ቢያንስ 200 እስከ 250 ሺህ ትግራዋይ ተረሽኗል። ሀላዋያን ገብቶ የሚወጣ ሰው የለም። አንድ ክፍለ ህዝብ አንድ ጊዜ ምን አለኝ፣ ለትምህርት ላክናቸው አለ ከዶጎዓ ተንቤን አካባቢ 11 ሰዎች ገበሬዎች እንዲማሩ ፖለቲካ ትምህርት እንዲማሩ ቀጥታ ሀላዋይ እንዲያድሩ ተደረገ አለ፣ ቦታ ስለሌለ አለ። እነዛ ሰዎች እንደገቡ ከዛ ጠፉ ተባለ። ለትምህርት የተላኩ ሰዎች ጠፉ ተባለ፣ ተረሸኑ። ሀላውያን ገብቶ ሰው አይወጣም። አንድ ቶርች ያደርጓቸዋል። ቶርች አደራረጋቸው እንዲህ ዝም ብሎ ተራ ቶርች እንዳይመስል በሽቦ ገርፈዋቸው የፍጥኝ አስረው ሜዳ ላይ ጥለዋቸው ወተት ያፈሱባቸዋል ዝንብ እንዲበላቸው። ሊገሉት የፈለጉት ሰዎች እንደዚህ አሁን የጠራቸው እነዚህ በተለይ ይሄ ብስራት አማረ የምትለው ወይ ወዲ ሻምበል የምትለው ዚስ አር ዘ ሞስት ክሪሚናል ፐርሰናሊቲ ያላቸው ሰዎች ናቸው። ነፍሰ ገዳዮች ናቸው። ጆቤ ኦስማን ነው የሚባለው። እስከ 19 ጆቤ ማለት ይሄ ነው። በነገራችን ላይ አየር ኃይል አዛዥ የነበረ አበበ ተክለ ሃይማኖት ይባላል እና እስከ 1982 የሀላውያን ኃላፊ ነበር። ሀላውያን ኃላፊ ነበር እና የሚገርም ነገር መቀሌ ተወልዶ ያደገ ነው። ግን የመቀሌዎቹን በሙሉ የጨረሰው እሱ ነው። በሙሉ የገደላቸው እሱ ነው። እንግዲህ እንዳለኝ መረጃ ማለት ነው። ይሄ ደግሞ 100% እርግጠኛ ሁኜ ነው የምነግርሃለሁ። እና አሁን የብስራት አማረ የምትለው ወንጀለኛ 83 ግንቦት 19 ገባ እዚህ አዲስ አበባ እንዲገባ ተደረገ። በነስባት ተልኮ ማለት ነው። የሆነ ጓዶች አንድ ጓድ ነው አንድ 10 ሰው ይዞ የተላከው ምንድነው ቤተመንግስቱን የቤለ ቤተመንግስቱን ያለውን ወርቅ እንዲቆጣጠር ነው። ልክ ግንቦት 26 ሰዓት ላይ ገባ ቤተመንግስቱን። እዛ የነበሩት ሰዎች በሙሉ አባረረ። እዛ የሚችለውን ያህል በፒካፕ ጭኖ ወጣ። ወርቃዊ ጃኖ የሚችለውን ያህል እነመለስ ሰሙ። እነመለስ እንዲያዝ አደረጉ። ስብሃት ግን አሾልኮ ላከው። የስብሃት ቀኝ እጁ ነው። ስብሃትን ተናገርክ ማለት አይንህን ነው የሚያጠፋ። እና ስለ ግድያው እኔ ብዙ ጊዜ ስለምለው ሳነሳው ራሱ የሚሰማኝ ብዙ ስሜቶች ስላሉ ሊታገል የወጣውን ታጋይ እኮ ከኋላ ነው የሚመቱት። በጥይት እኮ ነው የሚመቱት። ጾፍ ብለው ልከው መንገድ ላይ ገዳይ አስጠብቀው ይገሉትና ነጭ ለባሽ ገደለው፣ ይዱ ገደለው፣ ኢህአፓ ገደለው እኮ ነው የሚባለው።
እኔ ለምሳሌ እንደርታ አካባቢ የምታወቅ ከሆነ እንደርታ አካባቢ አንድ ቦታ ይልኩኝና ይገሉኝና የብላታ ኃይለማርያም ልጅ ደርግ ገደለው ተብሎ ለፕሮፓጋንዳ ያልተጠቀሙት ሲስተም የለም። ታደሰ ወረደንም እንደዚሁ የእንደርታ ልጆች ሲገደሉ እነ መለስ እነ ስብሐት ሲረሹ ናቸው ደርሶ እንዲገሉ አድርጓቸዋል። ታደሰ ምን መሰለህ ታደሰ ጥሩ ወታደር ነው፣ ፖለቲከኛም ነው፣ ጎበዝም ነው። ግን የወጣለት አሽከር ነው። መግደል አይደለም እኮ አቃጥል ቢል ያቃጥላል። ታደሰ ምንም ነገር አድርግ ቢባል ያደርጋል። እኔ አሁን ታደሰ ይሄን አድርጓል ብዬ ልልህ አይደለም። ምንም ነገር አፍርስ ቢሉት ያፈርሳል። በቲፒኤልኤፍ ቀልድ የለም። አሁን አስረውታል፣ ምን ብለውታል? ድራማ እኮ ነው። ወደ እሱ እንመጣለን። 83 እንግዲህ በዚሁ መጽሐፍ ላይ በሚወጣው በተካተተው ውስጥ የማጠቃለያ ርሸና የተካሄደው በ1985 ነበር። እንግዲህ ስልጣን ይዟል ኢህአዴግ። የበረሃ ወግ ግን ቀጥሎ ነበር። ለዚህም ይኸውልህ በጅምላ 36,000 ታጋዮች ከተባረሩ በኋላ ለምን ይባረራሉ? ምክንያቱም መሽገር አላቸው ጻድቃን ወሀብ ጽረጉላ ያለ መለስ በስዬ ፊርማ በጻድቃን እንትን ተባረሩ ነው 36,000 ታጋዮች። ከዛ ይህን ለምን በጅምላ ይባረራሉ ያሉ መኮንኖችን ወደ ትግራይ እንዲወሰዱ ጻድቃንና ስዬ ትእዛዝ ሰጡ። በሰጡት ትእዛዝ ከመከላከያ 6 ኦራል ወታደራዊ ተሽከርካሪዎች ተጭነው መቀሌ ከተጓዙ በኋላ ወረኢ እስር ቤት ተወሰዱ። ከዛ ዛማኑኤል ማለት ይሄ ነው ወዲ ሻምበል እና እዛ ላይ በ6 ኦራል የተጫኑት በሙሉ እንዲረሸኑ ተደረገ። ይሄ የመጨረሻ ማጠቃለያ ርሸና ነበር የታጋዮች። ከሱ በፊት ግን ምን ተደርጓል መሰለ? ወደ 560 የሚሆኑ ታጋዮች የታሰሩ ነበር። ታጋዮች የኢህአፓ ምርኮኞች፣ የደርግ ምርኮኞች ተብሎ የታሰሩ ነበር። ከደርግ ምርኮኞች ለምሳሌ የሚታወቁት እነ ኮሎኔል ሰረቀ ብርሃን 3ኛ ክፍለ ጦር አዛዥ የነበረ። ከኢህአፓ ደግሞ የሚታወቀው በጣም ታዋቂ ሰው ኢንተሌክቹዋል የነበረ ጸጋ ደፍተራ የሚባል እነሱን ያጠቃለለ 560 ሰዎች እነዚህ ወስደው ረሽነዋቸዋል። 1984 የካቲት 7 የካቲት 11 ስናከብር እንዳናያቸው የሚል መመሪያ ነው የመጣው። የካቲት 7 ተወስደው ተረሸኑ። 560 የደርግ ምርኮኛ፣ የኢህአፓ ምርኮኛ ታጋዮች ነበሩ። እነ አወተ የሚባል ከድርጅቱን ከመሰረቱት ውስጥ ለምሳሌ ቲፒኤልኤፍ ሰዎች እና ይሄ አሁን 6 መኪና አልቀው እንጂ ይሄ የመጨረሻው አይደለም። 85 የመጨረሻው አይደለም። 1800 ታጋዮች በነጻድቃን ትእዛዝ አዋሽ አርባ ተረሽነዋል። ለምን ማለት በጣም ጥሩ ነው። እንግዲህ ታጋዩ መጠየቅ ጀመረ። በብሔረሰብ ስብጥር ተብሎ አንድ መጠየቅ ተጀመረ። ስብጥር ብለው በተኑት። ይሄ በተለይ አመጽ ያስነሳል ያሉትን ምን ያሉትን እና እነሱን ካባረሩ በኋላ ይሄ ታጋዩ ከየቦታው ገንዘብ እየለመነ ከቤተሰብ ከምን ኮንትሮባንድ መነገድ ጀመረ። ግማሹ ከሞያሌ፣ ግማሹ በመተማ፣ ግማሹ በሐረር። እነዚህ በሙሉ ከያቅጣጫው ተሰብስበው አዋሽ አርባ መቃብራቸውን ሁሉ አይቼዋለሁ የተገደሉበት እና እነዚህ በሙሉ የድርጅቱን ስም ያጠፋሉ ተብለው ከ1800 እንደውም እዛ የነገረኝ ሰው ከዛም ሊበልጥ ይችላል ነው የሚለኝ። ከ1800 በላይ ጻድቃን ኢታማዦር ሹም እያለ ተገለዋል። በመከላከያ ተገለዋል። እና የዚህ የ6 ኦራል ሳይሆን ከዛ በኋላ ብዙ ግድያዎች ነበሩ። ይሄ ለምሳሌ በብዛት ግን የ6 ኦራል ሊሆን ይችላል 560 እንደገና 1800 ታጋይ ተረሽኗል። ይሄ 1800 ታጋይ ቤተሰቡ ተሰውቷል ብሎ ነው የሚያስበው ጦርነት ላይ። ግን አልኩ እኛ ጦርነት ላይ ከሚሞቱት በላይ ድርጅቱ የገደለው ሰራዊትና ህዝብ ይበልጣል አልኩ እኮ። ለትምህርት የሚላኩትን ሰዎች ማጣራት የለም፣ ይገባል፣ ይገደላል። ሌላይ አዲያቦ ውስጥ ስላለው ጉድጓድ ታውቀው ሚስጥር አለ ብሎ አንዱ ሹክ አለኝ። ምንድነው ጉድጓዱ? አዲያቦ የተለየ ሚስጥር እኮ አይደለም። አዲያቦ አሁን ምንድነው ዋናው ዊዳክ ላይ ነው። እንግዲህ ዊዳክ የሚባል ቦታ አለ፣ ማሰልጠኛ ቦታ። እዛ ውስጥ ምንድነው ተራራ ይቆፈራል። ለስቶርም ትጠቀመዋለህ። ግን ብዙውን ጊዜ የሚጠቀሙት ለእስር ቤት ነው። እና ጠባብ በር ነች ያለችው። ያቺ ጠባብ በር ትዘጋለች። 10 ሰው የሚይዝበት ቦታ ላይ 50 ሰው ይገባል። ከ3 ቀን 4 ቀን ላያያቸው ይችላሉ። ምግብ ውሃ ላይሰጧቸው ይችላሉ። ከዛ ሬሳ እየጎተቱ የሚያወጡት እንደዛ እስረኞች ናቸው።
እገሌ ሞታል እያሉ ያወጡ የሚጥሉት ማለት ነው። እዛ ዊዳክ ውስጥ ያልተደረገ ነገር አድ መሐመዳ ያልተደረገ ነገር ምንም የለም ያልተደረገ እና ይሄ ጉድጓድ የሚሉህ ምንድነው? ተራራው ለምሽግ ነው ለስቶር ነው ተብሎ የሚሰራው ግን እስር ቤት ነው። ይሄ ተከዜም እንደዛ ነው ያለው። አሁን ይሄ እነዚህ ስባት የተማረኩበት ቦታ እንደዛ አይነት ቦታ ነው። ተከዜ ማለት ደግሞ ምድር በዳ ማለት ነው። ፀሐዩ አውሬው ራሱ እባብ እኔ እባብ 3 እባብ ተደራርቦ አንድ ቦታ ያየሁት ተከዜ ሸለቆ ውስጥ ነው። እኔ ጅንካ ነው ያደግኩት የእባብ ሀገር ነው። እዛ 2 እባብ ነው አንድ ላይ እዛ ግን 3 እባብ አንድ ላይ እንዲህ ተቆላልፎ አይቻልም። እነዚህ እንደ ብስራት አማረ እስር ቤት ምን ያደርጉ መሰለ እንደዛ ጉድጓድ ውስጥ አስቀምጧቸው ግንጥ ያራቡ ነበር። ግንጥ በበራፍ ይለቁላቸዋል። ሲጮህ ያድራል እስረኛው። ግንጥ ታውቀዋለህ? መርዛም ነው አይገልህም። ስቃዩ ግን ጥይት ቢመታ ይሻላል። ጥይት ይሻላል ከግንጥ ከሚነክስ እና ቱዛት ኤክስተንት ግንጥ በበራፍ ውስጥ ይለቁላቸዋል። ይሄ ማንም ታጋይ የሚያውቀው ነው ነገር ያለው። እንደዛ ጠባቡ ቤት ውስጥ በትንሽ ብቻ 4-5 ግንጦች ግንጥ ያራቡ ነበር። ይነድፈዋል፣ ከዛ ያሰቃየዋል። ስትጮህ ታድራለህ ሌሊቱን ሙሉ። መርፌ ተወግተህ አንቲፔን እኮ የግንጥ መርዝ አይወጣልህም። ቢያንስ 5 ሰዓት 6 ሰዓት ትጮሃለህ። ከዛ ፌንት አድርገህ ትወድቃለህ፣ ህይወትን ታጣለህ። ከዛ በኋላ ነው ሪከቨር የምታደርገው። እና ቱዛት ኤክስቴንት ያደርጉ ነበር። እሱ ብቻ እንዳይመስል እኮ 94 መሳፍንት ብለው ከዚህ ከክልተው ለዓሎ ከሓይሌ ከገርዓልታ ከምን 94 ተከዜ ወሰዷቸው። ተከዜ ወስዷቸው ተከዜ ወባ ስላለ የወባ መድኃኒት እንሰጣችኋለን አሉ። ቴትራሳይክሊን ውስጥ ግን መርዝ ነው ያለው። ለ94ቱም ኪኒኑን ሰጣቸው። 90ዎቹ ወዲያ ሞቱ። 4ቱ አልሞት አሏቸው። አልሞትም አሉ። ከነ ህይወታቸው ወስደው አፈር አለበሷቸው። ይህን ያደረገ ልጅ ነው የነገረኝ። እዛ የነበረ ልጅ ነው የሚነግረኝ ያለ። 94ቱን መርዝ አበላቸው። 4 አልሞት ሲሉ ከነ ህይወታቸው ወስደው ቀበራቸው። ከነ ህይወት መቅበር ለነዚህ ለነብስራት ኮመን ነገር ነው። ለነዚህ ወድ ሻምበል በጣም ኮመን ነገር ነው። ጉድጓድህን ቆፍር ትባላለህ። ሌላ ሄድ ጉድጓድ ቆፍር ትባላለህ። ረሽን መሆኔን አውቃለሁ። ብዙ ታጋይ ዞር በል ነው የሚለው። ምን ያደርጓቸው መሰለ? የፍጥኝ ያስሯቸውና በሌላ እስረኛ ያስቆፍሩና ከነ ህይወታቸው ይጥሏቸዋል። አፈር ያለብሷቸዋል ሳይገሏቸው። ቲፒኤልኤፍ ማለት ይሄ ነው። ግን የኢትዮጵያን ህዝብ ነፃ ለማውጣት ትግራይን ነፃ ለማውጣት ዲሞክራሲና መብቶችን ለማስፈን ብሎ የተነሳ ድርጅት በዚህ ሁሉ ግድያ ውስጥ ማለፉ ምክንያቱ ምንድን ነው? እንደው አቶ ሊላይ በወጣትነትህ ይህን ድርጅት ተቀላቅዬ መታገሌ ትክክል ነበር ወይስ አልነበረም ብለህ እንደው ቆመህ አስበህ ታውቃለህ? ካስብክ ምን ስሜት ይሰማሃል? ምን መሰለ አርያ ትግራይ ውስጥ ይደርስ የነበረ ኦቨርኦል ኢትዮጵያ ውስጥ ይደርስ የነበረ ጭቆና፣ ኢትዮጵያ ውስጥ የነበረ ኢፍትሃዊ የሆነ ስርዓት ለመቀየር ሁሉ በቅንና ይሄዳል። ከኔ ጀምሮ ማለት ነው። እኔ የግዞተኛ ልጅ ነኝ። የግዞተኛ ልጅ እየተባልኩ ነው ያደግኩት ጅንካ ውስጥ። አባቴ የቀደመ ወያኔ መስራችን መሪ ስለነበሩ ማለት ነው። ኃይለ ሥላሴ 2 ዓመት ጨለማ ቤት ጎር ያስሯቸዋል። ከዛ ከ20 ዓመት በላይ ደግሞ ጅንካ ታስረው ነበር። እና ለምሳሌ እኔ ፐርሰናል የደረሰብኝን ነገር ልንገር። እኔ 7ኛ ክፍል እያለሁኝ ትግሬዎች ከሀገር ይውጡ የሚል ሰልፍ ነበር ጅንካ ውስጥ። ሰርቪስ አስተማሪዎች ከኤርትራም ከትግራይ የሚመጡ ብዙ ይመጡ ነበር እዛ። እና እነሱ ከጋዘር የሚባል ቦታ ላይ ቡና ሀገር የነፍጠኛ ልጆች ጋር በሴት ይጣላሉ፣ ቡና ቤት ውስጥ ማለት ነው። ከዛ በዛ መጣ። እነዛ ተሰሚነት ስላላቸው እነዚህ የነፍጠኛ ልጆች በሙሉ ህዝብ አሳድመው ትግሬዎች ከሀገር ይውጡዋል። እኔ ይህንን አልሰማሁም። እኔ ሁልጊዜ ትምህርትን ጨርሼ ማታ ወደ እርሻ ቦታ ነው የሚሄደው። ጅንካ ያደርኩበትን ቀን አላስታወሰም። ሰኞ ጠዋት ደብተሬን ይዤ ወደ ትምህርት ቤት ሲሄድ ትምህርት ቤት ለካ አድማ ላይ ነው ያለው። እና እኔ ሲሄድ ያዩኝና ያው ቤተሰቦቼ ትግሬዎች መሆናቸውን ያውቃሉ። እኔ እስከዛን ቀን ድረስ ትግራዋይ ምን እንደሆነ አይገባኝም ነበር። ትግርኛም አልችልም ነበር፣ እሰማለሁ እንጂ ማለት። ከዛ ለ12 ይዘው ደበደቡኝ፣ በጩቤ ሁሉ ወጉኝ። ከዛ በኋላ ነው መጠየቅ ጀመርኩኝ፣ ለምን እንዲህ ያደረጉኝ የሚለው ነገር ማለት ነው። እሱ ብቻ እንዳይመስል ክሊኒክ ስንሄድ ትግሬ አናክምም ብለው ነው የመለሱኝ። እና እዛ የነበሩ ኤርትራውያን ፋርማሲ የነበራቸው ሰዎች ነው ያሳክሙኝ። እና ከዛ በኋላ ጥያቄ ውስጥ መግባት ጀመርኩ። ከዛ የሚመጡ ኤርትራውያኖች ነበሩ፣
ስለ ኤርትራ ትግል ይነግሩናል። ከዛ እንደዛ ያልኩ 9ኛና 10ኛ ሆሳና ልማር መጥቼ እዛ ደግሞ ደንበኛ የጀብሃ አባሎች አገኘሁኝ። ስለ ኤርትራ ትግል ትግራይ ውስጥም ትግል እንደተጀመረ ነገሩኝ። ያቺ ቂም አለችኝ፣ የፋዘር ቂም አለ። በቃ ይሄ 4 ኪሎ አዲስ አበባ ላይ ያለው መንግስት መፍረስ አለበት የሚለው ጭንቅላቴ ውስጥ አለ። በምን ይፈርሳል ማውቀው ነገር የለም። የትጥቅ ትግል ተጀመረ ተባለ። አንድ እኔ ከልጅነቴ ከ6 ዓመት ጀምሮ ደግሞ ጠመንጃ ወዳለሁ። እሱም አለ የተጨመረበት፣ ያ እንትን አለ እሱ ተጨመረበት። በኋላ ትግራይ ለመጀመሪያ ጊዜ ገባ ነው 1967 ክረምት ላይ ነው። 68 የቲፒኤልኤፍ አባል ሆንኩ። ከዛ ፖለቲካውን እያወቅኩ ምን እያልኩ ሲሄድ ሰጠምኩ። እንደኔ ለቲፒኤልኤፍ አንገቱን ሊሰጥ የሚችል ሰው አልነበረም በወቅቱ ለነበረው ዓላማ ማለት ነው። ምክንያቱም ወደ ኋላ ሄደው ታሪክ አምጥተው ሲነግሩን ምኒልክ የሰራው ኃይለ ሥላሴ የሰራውን ምኑን ሁሉ ስንናገር ሲነግሩን ተሽከረከርን። ጦርነት እኮ ለእኛ ምንም ነገር አይመስለንም ነበር። መስዋዕትነት ክብር ይመስለን ነበር። ቀድሞን የተሰዋ ታጋይ እንዴት ቀድሞኝ ይሰዋል የምንልበት ጊዜ ነበር። እኔ ልሰዋ እየተባባሉ ሲሽቀዳደሙ በጠላት ሁለቱም የሚወጡበት ጊዜ አለ እና ፍጹም ዲቮትድ የሆነ ሰራዊት ነበረ፣ አባል ነበረ። ግን በተንኮል እንደዚህ እንዳልኩ እነዚህ በኢንፌሪዮሪቲ ኮምፕሌክስ የገቡ እንደነመለስ እንደነስብሃት አይነት ሰዎች እዛ ውስጥ ነበሩ። እነሱ ዓላማቸው ሌላ ነው። እኛ የትግራይ ህዝብን ኢንተረስት ይዘን ነው የመጣነው። እነሱ ደግሞ የኤርትራን ኢንተረስት ይዘው ነው የመጡት። ኤርትራውያን በጥይት ብቻ አሸነፉን እንዳይመስል በዲፕሎማሲውን አሸንፈውናል። ልንገርህ፣ በአፄ ኃይለሥላሴ ጊዜ አፄ ኃይለሥላሴ በጣም ወረተኛ ከመሆናቸው የተነሳ 26 ሰው ወደ ካይሮ ዲፕሎማሲ ትምህርት እንዲሄዱ ሲመለምሉ 18ቱን ኤርትራውያን ነው የላኩት። ያኔ ኤርትራ ስለመጣች ኤርትራ ስልጡን ህዝብ አድርገው ወሰዱት። ይሄ ሌላውን ህዝብ አንደርስቲሜት አደረጉት፣ ሌላውን ኢትዮጵያ ማለት ነው። 18ቱ ካይሮ ሄደው ምን አደረጉ? ጀብሃን መሰረቱ። አንድ የተመለሰ የለ። 18ቱም ጀብሃን መሰረቱ። የግብፅ መንግስት ግብፅ ስላስቀመጣቸው ደማስቀስ ሂደው ቢሮ እንዲከፍቱ ነው ያደረጋቸው። ባግዳድ ሂደው ቢሮ እንዲከፍቱ አደረጋቸው። ጀብሃ የሚለውን ድርጅት በኃይለ ሥላሴ ነው የተመሰረተው። ባይዘው በሳቸው ወረተኛ ስለሆኑ በቃ ለአገር ሳይሆን ለወረት ለዲፕሎማሲ እንደ ኤርትራውያን የሰለጠኑ ናቸው። እንዲህ ናቸው። ጣሊያንኛ ይናገራሉ፣ አረብኛ ይናገራሉ። ያ ነው ክራይቴሪያ ነበረ። ግን 18ቱም አንድ የተመለሰ የለም። 18ቱም የኤርትራን ትግል መሰረቱ ጀብሃ ብለው ማለት ዘ ሴም ሲንግ። ደርግ አማካሪዎቹ በሙሉ ኤርትራውያኖች ናቸው የነበሩት። ኤርትራውያኖች ናቸው። የስብሃት ነጋ ወንድም እኮ ነው ፍስሐ ደስታ የስብሃት ቤስት ፍሬንድ ነው። ስብሃት ነጋ 6 ወር አዲስ አበባ ተቀምጦ እንደነበር ታውቃለህ። ከበረሃ መጥቶ 6 ወር ተቀምጦ የግንባር ገድለ ሐርነት ታጋዮችን ለማስገደል ነው ዋና ዓላማ። አስገድሎ ሄደ። አሳስሮ አስገድሎ ኢህአፓ ውስጥ የነበሩት የትግራይ ልጆችን አስገድሎ ነው ሄደው እና the same thing ደርግ ማንን ነው የሚገል ነበር? የቲፒኤልኤፍ ጠላት የሆኑትን ይገልል ነበር። እነዚህን ይሰማቸው ነበር። መጨረሻ ላይ ያ ኤርትራ ድርጅት አስቦት የነበረ ኤርትራውያን አምጥቶ አዲስ አበባ ቁጭ አደረገ። ቲፒኤልኤፍን መለስ ይመራል፣ ብአዴንን በረከት ስምኦን ይመራል። የቲፒኤልኤፍ ፕሮፓጋንዳ ክፍል ኃላፊ ቴዎድሮስ ሀጎስ ወደ ሰገነይቲ። አሁንም እኮ ብታያቸው ቲፒኤልኤፍ ውስጥ ዶክተር ተከስተ አብርሃም ተከስተ ነው ከፕሬዚዳንት ኢሳያስ ጋር የሁለት ወንድማቾች ልጅ ናቸው። ምርኮኛ የሚመራት ድርጅት ነች። አሁን አለች ደብረጽዮን ሙሉ ኤርትራዊ ነው። እዛ ውስጥ ካሉት ፖሊስ ቢሮ ከ9ኙ 5ቱ ኤርትራውያን ናቸው። አሁንም የኤርትራ ድርጅት ነው። የኤርትራን ኢንተረስት ለማስጠበቅ እንጂ የትግራይን ኢንተረስት ሊያስጠብቁ አይደለም። አሁን እኮ ቲፒኤልኤፍ ላይ ከዋግነር ጋር አንድ አድርጌ ነው ማለት የራሻው ዋግነር ቅጥረኛ ድርጅት እና አሁን ኢትዮጵያ ከቲፒኤልኤፍ ጋር አይደለም አሁን ጦርነት የምታደርገው ወይም ቲፒኤልኤፍ ከፈጠረ ኢትዮጵያ ከባዕድ ኃይል ጋር ነው አሁን የምትዋጋው ያለችው፣ ከውጭ ወራሪ ኃይል ጋር በግብፅ፣ በሱዳን፣ በኤርትራ የተደገፈ ወራሪ ኃይል ኢትዮጵያ ውስጥ እየገባ ነው። እንመጣለን ወደሱ። እቺ የበረሃዋን ታሪክ ትንሽ እናጠቃላት ብዬ ነውና በጣም ማትረሰው ከአእምሮ የማይጠፋ የሚያሳዝን የበረሃ ታሪክ ይኖራል። ምን መሰለ፣ ብዙ የሚያሳዝን አለ፣ ደስ የሚሉኝም ነገሮች አሉ።
ደስ በሚሉኝ ልጀምርልህ። በረሃ ውስጥ ሰራዊት መሃል ፍቅር አለ፣ ብጻይነት የምንለው ማለት ነው። ሰራዊት ውስጥ ፍጹም ቆራጥነት አለ፣ ጀግንነት ትማራለህ። ብዙ ጀግኖች መሪዎች ታያለህ፣ ብዙ ተአምር የሚሰሩ ማለት ነው። እኔ ለምሳሌ ማደንቃቸው አንድ ሁለት ልጥራ እነ ሀየሎም እነ ሳሞራ እንዳሉ ሆኖ እኔ ከቤተሰቦች ቀጥሎ ከሳሞራ ጋር ብዙ ጊዜ ስለቆየው ሳሞራ እኔን ሼፕ አፕ አድርጎኛል። ወታደርነት ቀርጾኛል በደንብ አድርጎ። ሳሞራ እንዲህ እንደምታየው እንዳይመስል በጣም ብልህ ነው። የሰው አያያዝ ማኔጅመንት ሳሞራን የሚያህል ዓለም ላይ የለም። የሰው አያያዝ ማለት ነው። ጦርነት ላይ የሚያሳየው ቆራጥነት፣ አመራር በጣም ይደንቃል። አንድ ጊዜ ምን ሆነ መሰለ፣ መስከረም 2007 ዓመተ ምህረት ደርግ አንድ 31ኛ ክፍለ ጦር ከኤርትራ መጥቶ ያሯርጠን ነበር በየቦታው እየደረሰ። በጣም ተዋጊ ነው እና ወደ 60% የሚሆን ኤርትራዊና ትግራዋይ ነው፣ ትግርኛ ተናጋሪ ነው። እጅህን ስጥ ነው የሚልህ፣ እየመጣ ይገባባል። ተዋጊ ነው በቃ ተኩሶ አይስቱም ምንም አይስቱና ማይክ ነጣላ አጋጣሚ ሳምንቱን ሙሉ ጦርነት ላይ ነበር። ማይክ ነጣላ ሲሰፍር ያለ የሌላ ኃይላችን ይዘን ከበን ገባን። ዙ 23 ነበረች። ዙ 23 በእርግጥ እኛ በገባንበት ቦታ ሜዳ ነበር፣ ብዙም አላጠቃችንም። እኛን ምንድን ያጠቃን? ሞርታር ነው። ሞርታር ኪሳችን ውስጥ ማስገባት ነው የቀራቸው፣ ማንቀሳቀስ ነው ያቃቱ። እቺ ዙ 23 ግን ከዛ ከተራራው ለሚመጡ ስትራቴጂ በሙሉ ለቀመቻቸው። ሳሞራ ምን ያደርጋል? እኛ እንዲህ ቦታ ይዘን 5 ሰዎች ነን፣ እንዲህ ቦታ ይዘን እያለ እየተንፏቀቀ 2 M14 እና M16 ይዘው ይመጣል እና የት ሊሄድ ነው የሱዬ ይመታል ዛሬ ያ እናማዋለን። በየግላችን እናማለን፣ ግን አንድ አይነት ሀሳብ ነው ሁላችን ያለው እና እየተሽለኮለከ ሄዶ ያችን ቦታ እንዴት እኛ እዛ ውለናል እኮ አላየናት። ሰባራ ቦታ አለች። ያችን ሰባራ ቦታ ተጠቅሞ ሁለቱን እዛ አስቀመጠ። ያችን ዙ 23 ቁጭ ብለው ነው አይደል የሚተኩሱት። ቁጭ ብለው የሚተኩሱትን በሙሉ 7 ነበሩ፣ 7ቱን ማስገደላቸው። ያችን ዙ 23 ሳሰራ ቀረች። የጦርነቱን ሚዛን በአንድ ጊዜ አዛባው እና እንደነ ሳሞራ አይነት የጦር ጀነራሎች ጋር ማግኘትም ደስ ይለኛል። እንደነ ሀየሎም አይነት ብዙ ቲፒኤልኤፍ ውስጥ እኮ እንደ ጻድቃን አይነት ሰለፉን መቁጠር ነው የሚቀልህ እንጂ በጣም ብዙ የጀግና እንደ ሰማይ ኮከብ የምናያቸው ጀግኖች አሉ። እነዚህ ግብዞችን መቁጠር በጣም ቀላል ነው። 1 2 3 ልትል ትችላለህ። እና አንድ ይሄ ነው እንግዲህ ጥሩ። ሁለተኛ ምንድነው ማየው ሀላውያን ታስረው የሚመጡ ልጆችን አገኛለሁ። ብዙ ጊዜ ወደ ሰራዊት የሚመጡ እድለኛ ሆነው የሚመጡ እና ሰውነታቸው ጀርባቸው በአለንጋ በሽቦ ተገርፎ በካቦ ነው የሚገርፏቸው። ተገርፎ ሰንበር እንዴት ተጠፍጥፎ ምናምን የምታየዋል። በማጭድም አግለው ማጭድ እሱማ ኮመን ነው። እሱ በሱ ካረጉ አይለቁህም፣ አትወጣም። እሳት ከነካ አትወጣም። መጨረሻ ጥይት ነው። ጀነራል ዮሐንስም ይሄን ብለውኛል። ጥይት ነው ይሄ ራሱ። ተገርፈው እንዴት እንደወጡ የእድል ጉዳይ ነው እንግዲህ። ወይ ቤተሰብ ይኖራቸዋል እዛ ማዕከላዊ ኮሚቴ ውስጥ ምናምን፣ ካልሆነ የሚወጣ ማንም የለም። ማጭድ እሳት ከነካማ አትወጣም፣ ታልቃለህ። ይሄ አንዱ በጣም የሚዘገንነኝ ነገር ቢኖር የሀላውያን ነው። እኔ ሀላውያን አንድ ጊዜ ጦፍ ሄድኩኝ፣ የሆነ መድኃኒት ይዘን ሄድኩ፣ ጻዳ ማሽላ የሚባል ቦታ። አረ አታምንም፣ 5 ሆነን ነው የሄድነው። ግን መመለስ አልመሰለኝ። ለጦርነት ማልፈራ ሰውዬ ወደዛ ለመሄድ ፈራው። ልክ እዛ አካባቢ ድረስ ሽንትን ምሸና መስዬ አቀባበልኩ ጠመንጃዬን። 1 2 እንኳን እንግዲህ ይሞታል። ሁልጊዜም ጦርነት ላይ የምለውም ሳልገል እንዳልሞት ነው የምለው። በጣም ፍሪ ነኝ። ሳልገል እንዳልሞት የምትለዋ ነገር ጭንቅላት እና ወደ ሀላውያን ሲሄድ መድኃኒት ይዤ ነው የምሄደው። እመለሳለሁ ብዬ አላስብም። በጣም የሚዘገንን የሲኦል ቦታ ቢኖር የቲፒኤልኤፍ ሀላውያን ነው። እስር ቤታቸው ባዶ 6 ማለት ነው። ባዶ 6 ነው እና እሱ ነው። ሌላ እንደገና ጦፍ ተልከው ምን የመሰሉ ጀግኖች ነጭ ልባሽ ገደላቸው ይባላል። እኛ እናውቀዋለን። ጦፍ ምንድን ነው? መልእክት ማለት ጦፍ ማለት ምስጢራዊ መልእክት ይዘህ የምትሄደው ነው። ከአንድ ኃይል ወደ አንድ ኃይል፣ ከአንድ ቦታ ወደ አንድ ቦታ ይዘው የምትሄደው እና መንገድ ላይ ጠብቆ ገዳይ አስጠብቆ ይገለዋል። ይሄ ራሱ ይሄንን ሳስብ አሁን ጦፍ የምትባል ነገር ብዙ ጦፍ ሄዳለሁ። በእርግጥ በሄድ ነበር እንደ ብዙውን ጊዜ መጨረሻ ላይም ጦፍ ልከው ሊገሉኝ ሲሉ ነው ያመለጥኩት።
ምስጢራቸውን ስለማውቅ ማለት ነው። እንደ ድል ሆኖ ብዙውን ምስጢር አውቅ ነበር። አንድ በአመራር ደረጃ ብዙ የሚጻረረኝ ሰው አልነበረም። እኔ ከወታደራዊ መሪዎችን ነው የምነግርህ። ይሄ ላይ ያለውን መሪው እንኳን አናያቸውም፣ አናውቃቸውም። አልፎ የሚመጡት ገብሩ ይመጣሉ፣ አርከበ ይመጣል፣ አረጋዊ ይመጣል እንጂ ሌሎችን ብዙም አናውቃቸውም። እና በነገራችን ላይ ገጽ 229 የገብሩ መጽሐፍ ላይ ገጹን ካልተሳሳትኩ እርግጠኛ ነኝ። ስላንተ በደንብ ነው የጻፈው አቶ ገብሩ። ጀግና ነበር ሊላይ ኃይለማርያም ብሎ ታሪኩን በደንብ ጽፎታል። አንድ ገጽ። እሺ የግድ ነው፣ ምክንያቱም አካባቢውን መምሰል አለበት። ፒኤልኤፍ ደግሞ ውስጥ አንድ ምስጢሩ ምንድነው? ወታደራዊ ችሎታ ደህና ከሆነ ሚነካ የለም። ግን ምላስ የምታበዛና ጦርነት ላይ የምትሰን ከሆነ ደግሞ ሰራዊቱ ራሱ ይበላል። እንደዚህ አይነት ምስጢሮችም አሉ እና የሚዘገንኑኝ እነዚህ ናቸው። እንግዲህ አላወያኔ ጦፍ ተልኮ የሚገደል። ሶስተኛ በጣም 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 አደገኛው ደግሞ ምንድነው? ከኋላ የሚመጡ ጦርነት ላይ ጠላት ከፊት አለ ብለህ የተታኮስክ አንተ በጀርባ ትመታለህ። እንደዚህ ብዙ ተገለዋል። ብዙ ወጣት አልቋል። እና አጋዚ ለምሳሌ እዚህ ሰለባ ናቸው። አጋዚ ትላለ፣ ሙሴ ትላለ፣ በሙሉ የተገደሉት በዚህ ነው። አጋዚ፣ ሙሴ ምን ስንት ብዬ ነው ነገር። አሁን አድነብረ ከኢዱ ጋር ጦርነት ያደረግን እያለን ሮማ ቀስቅስ የሚባል ወያና የምትል መጀመሪያ መዝሙር የደረሰው ነው። በጣም አርቲስት ነው። ክራር ይጫወታል። በጣም በቃ ሰራዊት የሚያነቃንቅ የነበረ ልጅ መትረየስ ይዞ በመስኮት እየተኮሰ ስብሃት የታለ ብሎ መጥቶ እንግዲህ እዛ የነበሩ ሲነግሩ የታለ እዛ ነው ያለ። 3 ደቂቃ አልቆየም ከኋላ እዚህ ላይ ተመታ። ከኋላ ገደል። በዚህን ዓመት ይገኛል የማይባል ሱፐር ብሬን የነበረው ልጅ በቃ ዘ ክሬም ኦፍ ትግራይ የነበረ ልጅ እዛ ተገደለ። እና ይሄ ኮመን ነው። በቃ እነ ስብሃት እኮ ከሰልፍ አውጥቶ ይገላሉ። ወላ አረጋዊ ትላለ፣ ስብሃት ትላለ፣ ሁሉም አባይ ፀሐዬ። እንደ አባይ ፀሐዬ ደግሞ ጨካኝ የለም። በጣም ጨካኝ፣ በጣም ፈሪ፣ በጣም ጨካኝ። ሁሉም ይገላሉ። እንዴ በኋላ ላይ እኮ እነ ተክሉ ሐዋስ ስንቱን ሰው ከጨረሰ በኋላ እኮ እነ መለስ በሉት። አሁን አጽብሃ ዳኛውን የመሰለ ጂነስ ትገላለ። በጣም ጂነስ እኮ ነው። የዚህ ክንፈ ወንድም ሱፐር ጂነስ እኮ ነው። እኔ ፐርሰናል ስለማውቀው ነው። ከሱ ጋር የተወሰኑ ስራዎች ስለሰራው በረሃ ያለው ሱፐር ጂነስ የሆነ ልጅ ምንም እኮ አላደረግም። ያ የማለሊት መስራታ ላይ ተቋሙ ተደረገ። ከዛ ኩዴታ ታደርጋላችሁ ብላ ብቻ ድራማ ይሰራልሃል። አላወያን ተክሉ ሐዋስ እርግጥ ተክሉ ሐዋስ የእጁንም ነው ያገኘው። ገዳይ ነበር። በጣም ኖቶሪየስ ነበር በጣም። አብርሃም የመጽሐፉ ላይ ግን ስለሱ ጥሩ ነገር ነው የጻፈው። ጓደኛው ይሆናል እንግዲህ። እና እኔ ስለማውቀው ነው ምን ያደርግ እንደነበረ። ተክሉ ሐዋስ 18 ናቸው ከተክሉ ሐዋስ ጋር አንድ ላይ የተገደሉት እና የሻዕቢያ ወታደሮች መጥተው ነው የገደሏቸው ነው የሚለው። ተክሉ ሐዋስን ከእስር ቤት ሊያመልጥ በሚል ያየሁትን መጽሐፍ ላይ ነው አብርሃም። ተክሉ ሐዋስ ሊያመልጥ ተብሎ ብለው ነው የገደሉት። መንገድ ላይ ነው ግን የገደሉት። ና ብለው ተጠርቶ ከአንዱ አካባቢ ወደ አንዱ አካባቢ ና ብለው ነው ራሳቸው ና ብለው ያው መቱት። ሌሎች እንኳን ሻዕቢያ የሚባለው አይመስለኝም ራሳቸው ነው የሚገሉት። እነሱ መቼ ደም ይጠግቡና ነው አሳልፎ የሚሰጡት? በደም ያደጉ እኮ ናቸው። እና ይሄ በጣም ይዘገንኛል። ይሄ ልትታገል ወጥተህ ለህዝብ ለወጥተህ ታስረህ ስትገደል ይዘገንናል፣ ያስፈራል በጣም። ለጦርነት ማይፈራ ሰራዊት እኮ አላውያን ሲባል ይደነግጣል። የማሰቃያ ቤት ነው። ምን እንደሆነ ያውቃላ። ማያውቅ ሰራዊት እኮ የለም እኮ ማን ምን እንደሚያደርግ። እነዚህ እኮ ያልሰሩት ስራ እኮ የለም። አሁን ብስራት አማራ አሜሪካ ሄዶ አሁን ለትግራይ ውስጥ ተቆርቋሪ መስሎ ተንታኝ ባይዘወይ ለምን ከጻድቃን ጋር እንዲያደርጋል ብትለኝ ሴክሬት አታችመንት አለ። ምን ጣት አባታለን። እሷንም 1981 ላይ 82 ላይ የሰሩት ድራማ አለ። ብስራት አማረ፣ አበበ ጆቤ፣ ጻድቃን፣ አለምሰገድ ገብረ አምላክ ሆኖ የሰሩት ድራማ አለ። ምንድነው? ከዚህ ከጉና እኛ ካለዋ ምላሽ አንሻገርም፣ እዛ ያለው አማራውም ለአማራ ይታገል፣ ኦሮሞ ለኦሮሞ ይታገል ብሎ የትግራይ ወጣት አልተመለሰም። ጻድቃን የዛን ጊዜ አስተዳዳሪ ነበር፣ የራያ ደቡብ ግንባር ማለት ነው። እሱ አበበ ጆቤ
ያኔ ከሀላዋ ወያኔ እባካችሁ አውጡኝ ብሎ ወደ ሰራዊት ልውጣ ብሎ ፐርሰናል ሆኖ ነበር። ዓለም ሰገድ ገብረ አምላክ፣ ብስራት አማረ፣ እነዚህ አራቱ እኔ እግዚአብሔር ይቁጠረው ነው የሚባለው። በሺዎች የሚቆጠሩ ታጋዮቹ ረሽነዋል። ለምን ወደ ቤታችን እንሄዳለን አንታገልም፣ ካሏ ምላሽ ማዶ አንሻገርም፣ ትግራይ ሲመጣ እንዋጋለን ስላሉ ለካ መረሸን ምንም ምክንያት አያስፈልገውም። ምንም በቃ እናንተ በቃ ጸረ ድርጅት ፖሊሲ ናችሁ ምን ተብለው አርኪቴክቶቹ እነዚህ አራቱ ናቸው። በኢትዮጵያ ዓለም ሰገድ ገብረ አምላክ፣ ብስራት አማረ፣ ጻድቃን። እስቲ ወደ 2010 ደግሞ እንምጣ። እስቲ ለውጥ መጣ። ከዛ በኋላ እስቲ አንድ ቪዲዮ መጀመሪያ ላስቀድምልህ። ታስታውሳላችሁ በሐዋሳው ጉባኤ በመጀመሪያው ለውጥ ላይ ችግር ነበር። በሐዋሳው ጉባኤ 100% የቲፒኤልኤፍ ማዕከላዊ ኮሚቴ ድምፅ ሰጥቶ ከመረጠኝ በኋላ በ2 ወር 3 ወር ደግሞ አልተስማማውም። ራሱ መርጦኝ ማለት ነው። እንዲህ ብለው ነበር ጠቅላይ ሚኒስትር እና የ2010 ለውጥ እንዴት አየው? ከዛ በኋላ እንግዲህ በለውጡ ማግስት የህወሓት አመራር ወደ መቀሌ መጓዝ ቀጠለ። መንግስት እያወቀም ዝም ብሎ እንዲሄዱ ነው የፈቀደላቸው። ከዛ ሰራዊት ወደ ማደራጀትና ወደ ጦርነት ጉሰማ ገቡ። እንደውም ሊላይ 2 የህወሓት ከፍተኛ አመራሮችን ከፈለክም ስም መጥቀስ ትችላለህ፣ በስልክ ባካችሁ ተው ብለህ ነበረ። ጠቅላይ ሚኒስትርም በዚህ በኩል ለምኑ ነበረ ተው ብለው። ማርሻልንም አንድ ጊዜ ኢንተርቪው ሳደርጋቸው እና አባይ ነፍሶን እነ ስዩምን ተው ሲሏቸው ነበር እና አባይ ፀሐይን እያነጋገሩና እስቲ በዚህ ዙሪያ ምላሽን 2010 ላይ የኢትዮጵያን ፖለቲካል ላንድስኬፕ የቀየረ ነው ብዬ ነው የምወስደው። ሂደቱም ጥሩ ነው። በእርግጥ ይሄ ድርጅት ህወሓት የሚባለው ድርጅት እሱ ማይገዛት ኢትዮጵያ ካለች ትፍረስ፣ እሱ ማይገዛት ትግራይ ካለች ትገንጠል ነው መመሪያው። ይሄ ነው እንግዲህ ሐዋሳ ላይ እንዳየነው በወቅቱ ማን እንደኮረኮረው አይታወቅም። ደብረጽዮን ምን ሲል እንደነበር ታስታውሳለህ? እሱ እያለ ምን እያለ አስመራ ሄዶ ብሎ እንደዛ ሁሉ አድንቆ 100% ድምፅ ተሰጥቶ ከመረጠ በኋላ እኔ እንጃ ሳምንትም አልቆየም እኮ እንደገና ደግሞ የለም አይሆንም። ልክ እኮ ፕሪቶሪያ እዛ ተፈረመ አይደል? ባካችሁ ፈርሙ አለው። ከዛ እንደገና መቀሌ ሆኖ የለም ይሰረዝ። ሉክ ይሄ ቲፒኤልኤፍ የሚባል ድርጅት አንድ እዚህ አገር ላይ ኢንስቲትዩሽን አልዘረጋም። አገሪቷን ለመምራት እኮ አይደለም ኢንስቲትዩሽን የሚዘረጋው፣ ራሱን ለማዳን እንኳን የሚያስችል ኢንስቲትዩሽን ያልነበረው አየር ላይ ተንሳፎ የነበረ የዘራፊዎች የጋንጎች ግሩፕ ነው የነበረው። እና 2010 ላይ በጠቅላይ ሚኒስትር አብይ በኩል ያልተደረገ ነገር የለም። ሁሉ የእግዚአብሔር መንገድ ተሞክሯል። ሽምግልና ተልኳል። እኔ እኮ ተነግሮኝ አቶ ስዩምን የምታውቀው ከሆነ ጀነራል ጻድቃን የምታውቀው ከሆነ እባክን አናግራቸው፣ እነዚህ ሰዎች ለሀገር ይጠቅማሉ፣ እነሱ ሽማግሌ ይሁኑ እንጂ ሳይድ ይዘው እዛ ምን ያደርጋሉ ተብዬ ተነግሮኝ እኔ አናግራቸዋለሁ ብዬ አቶ ስዩም ደወልኩለት። መጀመሪያው ቀን አንድ 45 ደቂቃ አወራን። ጥሩ ነገሮች ተነጋገርን። ነገርኩኝ አቶ ስዩም ምን ታደርጋለህ ነው ያልኩት። ምን ታደርጋለህ አንተ መሀል ላይ ሆነ መጫወት ስትችል፣ ጠቅላይ ሚኒስትሩ አንተ ላይ ያለ አመለካከት ጠቅላይ ሚኒስትሩ ብቻ አይደለም ባይዞ ሁሉ ኢትዮጵያ ጥሩ አመለካከት ነበር ስዩም ላይ እና በላ አሁን ስብሰባ አለኝ ነገ ደውላለኝ። በነጋታው ደወልኩለት። ስደውል አንድ 10 ደቂቃ እንዳወራኝ በል አንተ ማታውቀው ብዙ ነገር ስላለ ከቻልክ ናና ከህዝብ ጋር ታገላለህ እዛው እንድትሄድ ትግል እና እንደዛ ሲለኝ 30 ዓመት አንተ በር ዘግተህ የበላኸውን እኔ ምን ልሆን ነው የምታገለው አልኩት። እኔማ የኔ መንግስት መጥቷል አልኩት። ያንተ መንግስት ነው አለ። ያው በቃ በዛው ቀጥል ማለት በዚህ ተለያየን፣ ተሳስቀን ማለት ነው። አሁን መንግስት ነው የመጣው ነው። ከጻድቃን ጋር ሳወራችሁ ከዛ ጻድቃን ደወልኩለት መጀመሪያ ቀን። እንግዲህ ያቺ የ1800 አዋሽ ላይ የተገደሉትን አንስቻለሁ። እሱን የምጠይቀው ነው የመሰለው እና ተንቀጠቀጠ ስልክ ላይ። አልችልም አሁን ማውራት አልችልም ብሎ ዘጋ። በሌላ ስልክ በነጋታው ደወልኩ። ለሴም ሲንክ ሌላ ነኝ ስለው ጆሮ ላይ ዘጋ። ጻድቃን ምን ልታደርግ ነው የምትሄደው ብዬ ቴክስት ላኩለት። አንተ ከድርጅቱ በአቅም ማነስ ተባረህ የለም ወይ? ምን ልታደርግ ነው የምትሄደው? አሁን
ያባረሩ ሰዎች ጋር ምን ልታደርግ ነው የምትሄዱ? ቤት ቴክስት ላኩለት። አልመለሰልኝ። በጣም የሚገርመኝ የጻድቃን ነው። ስዩም እሺ ይሉንታ ይዞትም ሊሆን ይችላል። ጻድቃን ግን እኮ በአቅም ማነስ ከኢትዮ ኤርትራ ጦርነት በኋላ ተንሳፎ ነበር። ልክ እሱን ያሾሙት እነዚህ ተወልደ ሲባረሩ በል ከነሱ ጋር ሄድ ነው ያላቸው መለስ። ኦሪዲ ኢንፎርሜሽን የክፍፍሉ ጊዜ 3 ሰዎች ተጠርተን ጠቅላይ ሚኒስትር መለስ ጋር ሄደን ነበር እና አራተኛችን ሳሙኤል የሚባል አሁን ሞቷል፣ የለም 3ታችን ግን አለን በህይወት እዚህ ሀገር ውስጥ እና 4ታችን ቁጭ አድርጎ መለስ ብሪፍ ያደርገን ነበር ስለ ክፍፍሉ እና ብሪፍ የሚያደርገን ምንድነው ቲፒኤልኤፍ ላይ ያፈርሱ ነው የሚለው። ከዛ እኔ መሀል ላይ ጥያቄ ያላችሁ ሲል አዎ አለኝ አልኩት። ወታደሮቹ ሲቪሎቹ በዚህ ነው ወታደሮቹን ለምን አባረርካ? እነማን አለ? ጻድቃንና አበበ ጆቤን አልኩት። ሳቀ። አይወድላታ አሁን ለምን እንደተባረርኩ ታውቃለህ አለ። እኔ አላውቅም አልኩት። እኔ እኮ የእናንተ አባል አይደለሁም ምን ስብሰባ ካፍ እንዴት ነው ማውቀው ሲል ጻድቃንም አበበም ልንገርህ አለ። ኢትዮ ኤርትራ ውስጥ ምን እንደሰሩ ታውቃለህ አለ። አላውቅም አልኩት። ሁለቱም በአቅም ማለት ነው። ኤምአይ 35 የሚባል የጦር ሄሊኮፕተር ኤርትራ ውስጥ ወድቆ ቴክኒካሊ ታስታውሳለህ? እንደዚህ ወታደሮች አይደሉም። ኤምአይ 35 ቬሪ ኤክስፔንሲቭ የጦር ሄሊኮፕተር ቴክኒካሊ ይወርዳል። ሁለቱ ጻድቃንና በምን መመሪያ እንደሰጡ ታውቃለህ? ክሩዎችን ብቻ አውጡ፣ እሱን እንዳታቃጥሉት አሉ። ዊዝን ሃፍ አን አወር ሻዕቢያ መካኒክ ይዞ አምጥቶ አንስቶ ሄደ። 3ኛው ዙር ጦርነት ላይ ተጠቀሙት። ሰራዊታችን መጨፍጨፊያ ሆነ። እግር በአخر ላይ እኮ 40% የኢትዮጵያ መካናይዝድ ታንክ መድፍ እኮ እግር በአخر የምትባል ቦታ ላይ አስረክብ የመጣ እኮ ነው ጻድቃን። ጀነራል ዮሐንስ ጽፎታል ብዙ ነገር እግር በአخر ላይ ኧረ አልጻፈም። ጆን የደበቀውም አለ ቀንሷል በጣም። የኤምአይ 35ን መች ጻፈ? ነግሬዋለሁ። አልጻፍክም ብዬዋለሁ። ኤምአይ 35 የማይ ሄሊኮፕተር ምንድነው የምታደርገው? ታቃጥለዋለህ እኮ። እንምተወው ይላሉ እንዳትመቱት። እነዚህ ወታደሮች ናቸው። ታዲያ ሪፖርተር የዛ ጊዜ ዜናውን አውጥቶታል አስታውሳለሁ። ወሰደው እኮ በቃ መጥቶ ግማሽ ሰዓት አልፈጅባቸውም አሉ። ፎከረ ሄሊኮፕተር ማረክን ብሎ በእግር አይደለም በሰማሚ የማረክናቸው ብሎ ሻዕቢያ ፎከረ። which was true። እና እነዚህ ናቸው እንግዲህ የኢትዮጵያ ጀነራሎች። እና መለስ ምን ስለ ጦርነቱ ተው፣ ስለ ኤምአይ 35 ታውቃለህ? አዎ። እንዳልተቃጠለ አውቃለሁ። እና ይሄንን የሚመሩ ሰዎች ታዲያ እንደገና ይቀጥሉ ብለህ ትላለህ አለ። በአቅም ማነስ ተገለዋል ነው ያለኝ። በአስተሳሰብ ሳይሆን በአቅም ማነስ ፍሎት አድርገናቸው ነበር። አሁን ሲሾሙም አልደገፍኩም አለ። ኢቭን ጻድቃንማ ማዕከላዊ ኮሚቴ እንዳይሆን ሁሉ ብዙ ጥሪ ያለው ነው። አሁን ጻድቃን ግን እዚህ መለስን ስለ ኤርትራ ጉዳይ ስለ አሰብ አናግሬው ይላል አይደል? ውሸቱም መለስ ፊት ቆሞ ልክ አንበሳዎች የሜዳ አህያ እኮ ነው የሚመስሉት። እንዲህ እኮ ነው የሚርበደበዱት። መለስን ሊያናግረው ስለ አሰብ ብሎ ስለ ኤርትራ መለስን እኔ አላናግረውም። መለስን ማንም ሰው አያናግረው፣ ውሸት ነው ግንባሬ ነው ይላል። እና እንዲህ አይነት ሰዎች ስለ ወደብ አናግሬው ስለ አሰብ እንያዝ ውሸት። ስለ ወደብ ያነሳውማ ተፈራዋልዋ ነው። ተፈራዋልዋ ነው። የቲፒኤልኤፍ ሰው ያነሳ የለም። እንደምን አልነግርህም። እሱ ይሄ አንድ መለስ ፊት አይቀርብም እንጂ አያስጠጋውም ነበር እንጂ አያስጠጋውም። ከበረሃ ጀምሮ በቃ አቅም የሌለው ሰው ተደርጎ አይታወቅም እኮ ማንም አያውቀውም እኮ። እንዲህ እኮ አንድ ቫልዩ አድ ያደረገበት የቲፒኤልኤፍ ትግል ውስጥ እኮ የለም። መጨረሻ ላይ ወደ አዲስ አበባ እንደሚገቡ ሲረጋገጥ ከብአዴን ጋራም ግንባር ሲፈጠር ይሄ ስትራቴጂካዊ ማጥቃት የምንለውን ሲጀመር ጉና ላይ ብዙ አመራር ጎደለ፣ ተሰው ማለት ነው። ከጉና ሲመለስ አንድ ማንጁር የሚባል አንድ ጀግና ነበር። እሱ በመኪና አደጋ ሞተ። አሁን ምን ተደረገ? ይሄ አበበ ተክለ ሃይማኖት ፐርሰናል ሆኖ ይሄም እዛ እንደ ኮሚሳር ሆኖ እንዲገባ ተደረገ እና ሀየሎም እድል ሰጡት። እስቲ ይህን ጦርነት ምራ ተብሎ እና ያው ከላይም ከነስዬም መመሪያ መጣ ኤክሰርሳይዝ ያድርግ። ምክንያቱም መድበዋል፣ ለካ እነሱ እነስዬ መድበዋል። ማን ኢታማዦር ሹም ይሁን ማን አየር ወለድ ይሁን ማን ምን ሚኒስቴር ይሁን የሚለውን ቲፒኤልኤፎች ጨርሰዋል፣ ተሻምተው ይዘውታል። በ80 ዓመተ ምህረት ነው ሹመት የጀመሩት። ይሄን ክልልም ሁሉ የጀመሩት 80 ዓመተ ምህረት።
ያን ጊዜ ጉና ላይ ለሱ እድል ተሰጠ። የሚያጠኑ ሰላዮች ሄደው ሰልለው መጡ። ክፍት ቦታ የታለ ሄዳችሁ አጥነዋል። ክፍት ቦታ እንዲህ ቦታ አለ፣ ግን ለምን ክፍት ሆነ ብለው ይነግሩታል። ደህና ክፍት መሆኑን ብቻ ነገሩኝ ይልና እንግዲህ እነዛ የበረሃ ወመኔዎቹ እና ሀየሎም ሳሞራ ትንሽ ጦር ልከው አጥንተው ምን ብለው ገምተው ነው ቆረጣ ውስጥ የሚገቡት። ይሄ አንድ ረጅመንት ሙሉ በዛ እንዲገባ አደረገ። ደርግ ያውቃል ቆረጣ እንደሚመጡ። ለቆረጣ የሚመች ቦታ ደግሞ አዘጋጅቶ ሰጣቸው። እዛ ቦታ ላይ በግራና በቀኝ ደግሞ ስፓርታ የሚባለውና ነበልባል ጦርን እዛ አስቀምጧል። ማነው ተራራ ጦር፣ ስፓርታዎችና ተራራ ጦር እዛ አስቀምጧል። በግራና በቀኝ ልምድ ያላቸው ኮማንዶ እንዳትገሉ ያዙ ነው የተባሉት። ልክ ያ ሁሉ ሬጅመንት እዛ እንደገባ አለቀ። ማን ነበር የሚመራው? ጻድቃን። አሞራ የሚባል አንድ ዶክመንተሪ ተሰማው። ቀሽ ገብሩ የምትባል ሲማረኩ፣ ይሄ ጆን መዲድ ሲማረክ እዛ ላይ ነው የተማረከው። ይሄን የመራው ጻድቃን ነው። ያ ብቻ እንዳይመስልህ አንድ መካናይዝድ ክፍለ ጆን መዲድ ተማርኮ ነበር እና አንድ መካናይዝድ ጦር እዚህ ጣና ሐይቅ ዳር ላይ ነበር። እሱንም እሱ ይምራ ተባለ። ደርግ ምን ያደርጋል? ጀርባውን ባዶ ነው። ጀርባውን ባዶ አድርጎታል። ከፊት ለፊት ያለውን ቦታ ጀርባውን ባዶ ያደረገው ምንድነው? ከጣና ወንዝ ከጣና ሐይቅ ጀምረ ወደ 20-30 ሜትር እስክትገባ ድረስ ረግረግ ነው፣ ባህር ነው ራሱ። እዛ ላይ ጥበቃ ያስፈልግ፣ ምሽግ ያስፈልጋል። ይሄ ጻድቃን ምን ባያደርግ ጥሩ ነው? 450 ታጋዮች በዛ እንዲገቡ አዘዘ። 450 ታጋይም እዛ ባህር ውስጥ ቀረ። የዛች የቦጦሎኒ አዛዡ ብቻ ሲቀር 450 እዛ ሰጥሞ ቀረ። አሁን የትግራይ ህዝብ ይሄንን ታሪክ ያውቃል? ይነገረዋል? ማን ነግሮት? እንደ ታሪክ እንኳን አይነገርም። ልንገርህ 450 ታጋዮች ውስጥ ባህር ውስጥ እንዲገቡ ያደረገ ነው ጻድቃን ገብረትንሳኤ። ወደ 2013 እንሂድ። ከዛ ሁሉ ጦርነት ጉሰማ በኋላ ጥቅምት 24 ቀን ተደረሰ። ሌሊቱን ወደ 6 ሰዓት አካባቢ ይመስለኛል መግለጫ ሰጡ ጠቅላይ ሚኒስትር። ማክሰኞ ቀን ጠዋት ደውዬልህ ደንግጬ ነበር፣ እንቅልፍ አጣሁ ስልህ እኔም እንቅልፍ አጥቼ ነው ያደርኩት አልከኝ። ያችን ሂደት እንዴት ታስታውሳታለህ? ከዛ በኋላ የተከተለው ጦርነት፣ ጥፋቱ በትግራይ ላይ ያስከተለው ጉዳት። አረ የሚገርመህ ነገር ይሄ 2013 የመጣው መቅሰፍት እንደሚመጣ ታይቶኝ ነበር። ለዛም ነው ስራዬን ቤተሰብን ጥዬ መጥቼ የኢትዮጵያ ህዝብ የህወሓትና የትግራይ ህዝብ ዲፈረንስ እንዳይ፣ የትግራይ ህዝብም እኛ ተሸውደን 17 ዓመት ታግለን እኮ 17 ዓመት ስደት ነው የሄድነው፣ እንዳይሸወድ ይሄ ጦርነት የእናንተ አይደለም ነው ያልኩት። ታስታውስ እንደሆነ አንድ ማርሻል ብርሃኑ አንድ ጥሩ ነገር ተናግሮ ነበር። እነዚህ ሰዎች ኒኩሌር አላቸው፣ ሮኬት አላቸው፣ ሚሳኤል ምንድን ነው ያላቸው ብሎ ያገለጻት አገላለጽ። እኔም አክቹዋሊ ምን ያህል ሰራዊት ቢይዙ ነው የሚለውን እጠይቅ ነበር። እና ህፃናት የ8 ዓመት ልጅ እዚያ አስቀምጠው እኮ ካላሽን አስይዘው ነው ስታዲየም ውስጥ ያየ ነው። እኔ ያን ሳይ በጣም ደነገጥኩ። እና ትግራይ ውስጥ የሚመጣው ህልቂት ታይቶኛል። አንድ ቲፒኤልኤፍ በጣም የተጠላ ቲፒኤልኤፍ የትግራይ ህዝብ በጣም የተጠላ ነበር። እንደውም እኮ ሊላይ የ3-4 ዓመት ልጆች ናቸው መሳሪያ ሲይዘዋቸው እና በዛን ወቅት ደግሞ በቲፒኤልኤፍ የመጣ የትግራይ ህዝብ የተጠላ ነው በሁሉም አካባቢ ክልል ውስጥ። እና ጦርነት ከተነሳ ምን አይነት ህልቂት እንደሚኖር ታይቶኝ ስለነበር መጥቼ ለህዝብ ለትግራይ ህዝብ ይሄ ጦርነት የእናንተ አይደለም ብለን ያን ሁሉ ኢንተርቪው ስንት ነገር ተናገር። ጦርነቱ ተጀመረ። ጦርነቱ ተጀመረ። ምዕራቡን ግንባር ታደሰ ወረደ የያዘው አንድ ኮማንድ ፖስት፣ ጻድቃን የያዘው አንድ ኮማንድ ፖስት ከመሆኑ በፊት ጻድቃን፣ ታደሰ፣ ምግበይ፣ ደብረጽዮን፣ ዓለም፣ ሞንጆሪኖ፣ ጌታቸው አሰፋ እነዚህ 8-9 ደግሞ አጠቃላይ ኮማንድ ፖስቱን መስርተው ክፍፍል ነው ያደረጉት። መጀመሪያ ጻድቃን ይሄ ደቡብ ግንባር እንዲይዝ ያን እንዲይዝ፣ ከዛ በመሃሉ ጥቅምት 24 ይሄን ኦፕሬሽን እንዲካሄድ ያደረጉት እነ ጻድቃን ናቸው። አርኪቴክቱ ጻድቃንና ታደሰ ወረደ ናቸው፣ በወታደራዊ ክንፍ ማለት ነው። እነዛ አንድ ደብረጽዮን እኮ የተነገራቸው ነው የሚያደርጉ እንጂ ወታደራዊ እውቀት የለ፣ ፖለቲካ እውቀት የለ። ከእውቀት በጣም የራቁ እውቀት የሚጠማቸው ሰዎች ናቸው፣ የማይጠማቸው ሰዎች ናቸው። እና
ይሄን የሰሜን እዝ ምት እኔ አሁን ከጦርነቱም በኋላ ካገኘሁት ማለት ነው አርኪቴክቱ ሁለቱ ናቸው ታደሰ ወረደና ጻድቃን ገብረ ምደባ ተመዳድበው አልኩ መጀመሪያ ሁሉ ነገር ከሳምንት ጨርሰዋል ማን ደቡብ ግንባር እንደሚይዝ ማን ምዕራብ ግንባር እንደሚይዝ ኦፕሬሽኑን ማን እንዴት እንደሚያካሂድ በየቦታው አሁን የዚህ የመቀሌውን ኦፕሬሽን ጻድቃን ነው የመራው ሰሜን እዝ ታደሰ የመራው ከአድግራት ጀምሮ እስከ አድጎሹ እስከ ምዕራብ ያለው ነው ይሄ መቀሌን ይዞ ደቡብ ያለውን ደግሞ ሰራዊት የመጣው ጻድቃን ነው የጻድቃን ኮማንድ ነው እና ያ ሁሉ ግፍ ተፈጸመ ያ የትግራይ ህዝብን 20 ዓመት ሙሉ ይጠብቅ የነበረ ሰራዊት ተገደለ 20 ዓመት መጠበቅ ብቻ አይደለም ትምህርት ቤት ያልከፈተበት ክሊኒክ ያልከፈተበት እናት አባት የሌላቸው ልጆች እስከ ማስተርስ ዲግሪ ያስተማረ ሰራዊት ኦልሞስት ኦል እዛ የነበረ ሰራዊት ትግርኛ ተናጋሪ ነው ከደቡብ ይምጣ ከኦሮሚያ ከአማራ ይምጣ ከምን ትግርኛ ማይናገር የለም የትግራይ ህዝብ ጋር እንዲህ ተዋህዶ ነው ሻይ ቤት ገብተህ እኮ ታገኘዋለህ ወታደሩን ጠላ ቤት ገብተህ ታገኘዋለህ ቡና ቤት ገብተህ ታገኘዋለህ የትም ከህዝብ ጋር ገበያ ውስጥ ተደባልቆ ኖርማል የነበረውን ህዝብ ኢትዮጵያዊነት እኮ ትግራይ ውስጥ ነው የነበረው እውነት ለመናገር ተዋህዶ የነበረ ሰው ተዋልዶ ያልተዋለደ እኮ ያላገባ ያልተዋለደ ሰው እኮ የለም በተለይ ወታደሩ 24 ዓመት ተቀምጠው 24 ዓመት ተቀለለልህ እንዴ የአንድ ሰው እድሜ እኮ ነው እዛ እኮ የመጀመሪያ ደርሶ የወለደ እኮ የ24 ዓመት ማስተር ዲግሪ ወይ ፈርስት ዲግሪ ይይዛል እና ያንን ግፍ ፈጸሙ ከዛ ጦርነቱ ተጀመረ ጻድቃን አላጀው ነበር የሚያዋጋው ነበር አላጀው ነው ያዋጋ ነበር እዚህ ባጫ እየቀጠቀጠ በ10 ቀን ተከዛ ደረሰው በምዕራብ ደግሞ ጀነራል አበባው ታደሰን እየቀጠቀጠ በ10 ቀን ባጫና ታደሰ ጀነራል ባጫና ጀነራል አበባው ያለ እድሜያቸው ጡረታ የወጡ ሰዎች ናቸው አይደለም ወያኔ እንትናል የኛ ኢታማዦር ሹሞች ግን እየተቀጠቀጡ መቋቋም አቅቶት እኮ ከቤት ማራ አውሮፕላን ድሮን ትመታልኛለች ብሎ በአህያ ነው ተጭኖ ሄደው ጻድቃን በአህያ ተጭኖ ገጠሩን ነው ሄደው አስፋልት ላይ እንኳን ወጣ ባጫ ነው እየቀጠቀጠ የወሰደው መቀዳ ግብቶ ተከዛ ያወረደው ማለት ነው ባጫን ግን ያለ እድሜው ጡረታ ወጣ ያሉት ሰው ነው አበባውም እንደዚሁ ታደሰን እየቀጠቀጠ መስመር ላይ ነው የነበሩት እኮ እንደነሱ 80 ኪሎ ሜትር ላይ አይደለም ጀነራል ባጫም ጀነራል አበባ መስመር ላይ ነው የነበሩት መጠየቅ ይችላል እዛ የነበሩት ሰራዊት ነው የሚነግሩኝ ያለ ማለት ነው እና ከዛ በኋላ ትግራይ ውስጥ የተፈጸመውን እንግዲህ ምን ብዬ ነው የምገልጽልህ ምን ብዬ ገልጽልሃለሁ እና ለዚህ ሁሉ ግን ተጠያቂ ዋናው አንድ ቁጥር ተጠያቂው የቲፒኤልኤፍን ተከትሎ ህዝብን ገደል እንዲገባ ያደረገ የትግራይ ኤሊት ነው አንድ ቁጥር ተጠያቂ የትግራይ ኤሊት ክሪሚናል ነው ትግራይ ትስዕር አሰፋ ብርሃ በጦርነቱ ከመጀመሩ ሳምንት በፊት ነው ከደብረ ጽዮን መመሪያ ወስዶ ናይሮቢ ቃል አቀባይ ሆኖ የሄደው እቺ ጭራቅ ኢትዮጵያ እኮ ነው ሲል የነበረው ድርድሩ ለነጻነት እንጂ ለቶክስ ማቆም አይደለም መሆን ያለበት ይል ነበር ጭራቅ ኢትዮጵያ አሁን ዋና ከተማዋ ላይ ቁጭ ብሎ እንደገና ፕሬዝዳንት ነው ትግራይ ሊገባ እና በማን ትከሻ ያ ትናንት በገደለው መከላከያ ትከሻ እስቲ በሱ ወደሱ እንመጣለን እንደው ቅድመ ሁኔታዎችን እናስዝ ብዬ ነው ያ የ2010 እንደው እኮ ዝም ብሎ ዶክመንተሪ ፊልም እኮ ነው የሚመስለው አንተ እንዴት አብሮ ሲያጭድ የኋላ አንበጣ ሲያባረው የኋላ ሰራዊት እንዴት ነው የምትገለው እንደው ሰብአዊነት እንደሌላቸው እኮ ይሄ እኮ ትልቁ ማሳያ ነው ነገሩ ሊታገል የወጣውን ታጋይ ያረዱት መከላከያን አይገሉም ብለህ አታስብ እውነት ነው እንደውም አሁን ድረስ ግን እኔ መጽሐፍ አልለውም ምን እንደምለው አላውቅም ጻድቃን በቀደምም በቪዲዮ በመጽሐፍም ጄኖሳይድ ስለተፈጸመበት ነው በሚል ዛሬም የሰሜን ዕዝን እንዳልመታ ይናገራል ማሾ ደግሞ ሌላ ነው የሚያወራው እስቲ በቀደም ተከተልናቸው ቲፒኤልኤፍ ድማ ፖለቲካዊ ውድብ በኃይሊ በጠመንጃ በውሳነ ክጠፍየው ናይ ጄኖሳይድ ውግእ እዩ ተካሂዶ በትግራይ ስለዚ ህዝብ ትግራይ ንዚ መመካቱ ትክክል ነሩ ዝብል እምነት አለና አነ እንግዲህ ጻድቃንን ሰምተናል ማሾን ደግሞ እስቲ እንስማው እቺ በሆነች ሳምንት ልዩነት ነው እንግዲህ እቲ መበገስን ቀታልን ኮን ዝኽእል ዝነበረ ሰሜን እዚ አቀድምካ
ተይቀደመካ ተይዓበጠካ ምውቃዕን ማለት ዘይነበሮ እዚ ኃይል እዚ ብወስን ፍሉይ ኃይልን ምልሻል የተወቅዑ። እሺ ይህንን ይመስላል የሁለቱ እንግዲህ ገለጻ ሰማኸው። ምን ትላለህ? ሰሜን ዕዝን መጥቶ ሲያበቃ ዛሬም ድረስ ጄኖሳይድ ተፈጽሞብናል። ቲፒኤልኤፍን በኃይል ማፍረስ አያስፈልግም አለ። ፖለቲካ ፓርቲ ብዙ ጊዜ ነው ያላት ይችን ነገር። ምንድነው ስር ነቀልበት? ቲፒኤልኤፍ እኮ ድርጅታችን ነው ብሎ ሁሉ ተናግሯል። እሱ ብቻ አይደለም። ስለ አንዳንድ ሰዎች እንደሚነግሩኝ እኮ ስለ ጥቅምት 24ቱ ኦፕሬሽን የነገራቸው ሰዎች አሉ። የነገሩኝ ትክክለኛ እርምጃ እንደሆነ። አሁን ስለሱ አያወራም። እሱ ሊሞት አያወራም። ስለ ቲፒኤልኤፍ አያወራም እኮ አያወራም። እኔ እኮ ጌታቸው በተወሰነ ደረጃ እኮ ሪግሬት ያደረገውን ነገር ይናገራል። የተሰማውን ነገር ፊልም ያደርገውን ነገር ይናገራል። የፈለገው ይሁን ጌታቸውን መርጠዋል። አይ ፕሪፈር ጌታቸው አትሊስት አንድ አቢዩዝ አድርገውታል። አቢዩዝ የተደረገ ሰው ነው። ፖለቲካሊ አቢዩዝ ተደርጓል። እስቲ አስበው እንግዲህ ጌታቸው ጋር አብሮ ሄዶ ልምድ ያለው የተባለ ኢታማዦር ሹም እነዚህ በስራት አማረ አንድ 2 ሳምንት በፊት ነው ምን ብለው ይገልጹት ነበረ? የትግራይ ሁለተኛ ኮማንደር ነበረ ጻድቃን። ከዚህ ቀጥሎ ጻድቃን ነበረ። ስራ አስፈጻሚ እንኳን አልገባም እኮ እንኳን ኮማንደር ሊሆን እና ሀየለምን ሁሉ እሱ እንደሚያዝ አድርጎ ነው የተናገረው። ተአምር ነው። የሀየለም ፐርሰናል ነው የነበሩት። እና ምን ልል ፈልጌ ነው ይሄ ሰውዬ ይሄ ጻድቃን አሁንም እዚህ የሚያደራጀው አይገባትም። ትግራይ አይገባም። ጻድቃን ትግራይ ገባ ማለት ግመል በመርፌ ቀዳዳ ትገባለች ማለት ነው። እችን ቃል እንዳትረሳ። አይገባትም። አሰፋ አብርሃ አይገባም። ይሄ ኮራፕትድ የሆነ ፐርሰን እንመጣበታለን ነው። እና ጻድቃን ይህን ሁሉ አርክቴክት አድርጎ ይህን ሁሉ ጦርነት መርቶ እንደ ጻድቃን እኮ 155 ሰዎች እንዲገደሉ መመሪያ እኮ ሰጥቷል። እሷን እናዳምጣት። ግደሏቸው በሏቸው። እኛ አገር የሚያስመጣ ምን ጉዳይ አላቸው? እኛ ወደ ሀገራቸው አልሄድንም። ተደራጁ፣ አስተካክሎ ራሳችሁን በሏቸው እነዚህ ጠላቶች። ክቡራን ተመልካቾች እንግዲህ አቶ ሊላይ እንደገለጸው እነዚህ ናቸው። እምብዛ መምህር የማነን ጨምሮ 155 የመስተዳድሩ ለማረጋጋት ሄዱ የተገደሉ ጻድቃን ነው እንግዲህ ትዕዛዝ የሰጠው ግደሏቸው የሚል ማክሰኞ ተናገረ። ሐሙስ መግደል ጀመረ። እንግዲህ ከመስተዳድሩ ጋር ለመረጋጋት መቀሌ ሲለቀቅና እነሱም ወደ ተንቤን በረሃ ሲሄዱ ከገቡት ውስጥ አንዱ ነበር። እንደውም ጥርስ ተነክሶ በወያኔ በጣም ብዙ ጊዜ በሚዲያቸው ያወሩ ነበረ። በሺ የሚቆጠር መሳሪያ እንደርታ አካባቢ ከሚሊሻና ከታጣቂው ኃይል አስመልሰሃል ወይም እንግዲህ አሁንም ይገርማል። ከላይ ላይ አላወረዱም። አሁንም በእርግጥ እነሱ ስላሉ ምንም የሚሰማኝ ነገር የለም። አሁን አንዱም እዚህ ጻድቃንና አሰፋ አብርሃ የሚያደራጁት አንድ የወረበላ ስብስብ አለ፣ የጋንግ ስብስብ ተመልሶ ትግራይ ገብቶ መንግስቱ ነው ሊያስተዳድር እና እዛ ለመግባት ክራይቴሪያው አንዱ ምንድን ነው? በእርግጥ ወደዛ ከመግባት በፊት አንድ ለትግራይ ህዝብ ጥሩ የሚያስብ ሰው ምን አለኝ፣ ጻድቃን እንደ ያደራጀ ነው ለምን ከነሱ ጋር አትሆንም አለ። እኔ አይመጥነኝም። እኔ እንኳን በጻድቃን ስር ሊሆን እኔ ጻድቃን በኔ ስር እንዲሆን አልፈልግም፣ አይመቸኝም ብል ኢንሲስት አደረገኝ። በጣም ማከብረው መወደው ሰው ነው። አንተማ ካልገባ በቃ እንዴ ተጋሩ ተበታትናችሁ እንዲህ ብላችሁ ምናምን ሲለኝ እሺ ብዬ ቴክስት አረቁለት ነግሬዋለሁ ስላለ ታሽቶ ከአንድ ወር በኋላ ይደውሎ ያገኘኛል። 15 ደቂቃ ነው የተነጋገርነው። እኔ የምናገረው ነው የጠፋብኝ ሳየው፣ ምክንያቱም ብዙ ነገሮች ውስጤ ስላሉ እና እጸልይ ነበር እሱን ሳናገር እግዚአብሔር እንደው ምንም እንዳልናገር እንደው ጠብቀኝ እያልኩ ነው። እና ተለያየን። ከዛ በኋላ በዛው ጠፋ ተመስገን አልኩ። እንኳን ጠፋ አልኩ። ጠፍቶ ዝም ቢልስ ምን አለ? አንድ ውይይት ላይ እንደውም ከነሰፋ አብርሃ ጋር ኮሚቴ ሰብስበው ስላንተ አንስተው ምንድን ነው የተወያዩት? ስለኔ አንስተው ምንድን ነው ያሉት? ሌላ ለምን አይገባም የሚል አንድ ሰው ከመሀል ያነሳል። ሌላ እንደነ ሌላ አይነት ሰዎች
ብዙ የታገሉ እንደርታ አካባቢም በራሱም በአባቱ ኢንፍሉዌንስ ያለው ሰው ለምን አይገባም ሲል ሁለቱም እንዳሉ ታውቃለህ። ሌላ ብልጽግና ነው። ከብልጽግና ጋር ገብቶ ትግራይ ውስጥ ጄኖሳይድ ፈጽሟል። እንደ ማስረጃ ቀረቡት። ምን ነው ታውቃለህ? የእንደርታን ህዝብ ትጥቅ አስፈትቷል ነው። ሰላምና ለማረጋጋት ታዲያ ትጥቅ ማስፈታትና ምረሽን ምን አገናኝ? እኔ መንግስት ወክሎኝ ነው የሄድኩት። በህዝብ የተመረጠ የብልጽግና መንግስት ጠቅላይ ሚኒስትር አብይ ሾሞኝ ነው የሄድኩት። እሱ ከጫካ መጥቶ እኮ የኢትዮጵያን ህዝብ ትጥቅ አስፈትቷል። እኔ እኮ ህጋዊ ሰው ነኝ። ትጥቅ ማስፈታት ማንም መንግስት የሚያደርገው ነው። ትጥቅ ደግሞ ያስፈታሁት ሆነ ብዬ ነው። ደልብረት መስዋዕት ከፍያለሁ እኮ። ከሁለት ግድያዎች ነው ያመለጥኩት። ሊገሉኝ 2 ጊዜ ተሞክሯል እኮ ያ ውስጥ። ሶስተኛውን እንኳን ያስቋቸው ገና ከሳምረ ሲነሳ ማለት ነው። ይህን በማድረግ ግድያ ተፈርዶብኛል። ገዳዮች ሁሉ መጥተው ነው አንዱ አልተመቻቸው አመለጣቸው እንጂ ከሳምረ የመጣውን ልጅ ሲይዘው 2 ጊዜ እኮ ልንገለህ መጥተን ነበር ነው ያለው። እና ትጥቅ እንዲፈታ ያደረኩት ትጥቅ ባይፈታ ኖሮ እንደርታ ውስጥ ምን ይደረግ ነበር መሰለህ? አንድ ወታደር ይገደላል። አንድ ቦታ አንድ ጣቢያ ውስጥ ነው ተኩሰው አንድ ወታደር ይገላሉ። ከዛ ወታደሩ ህዝቡን አጭደዋል። ከዛ እንደርታ ህዝብ ሆ ብሎ እንዲነሳ ይህን በየቦታው አድርገውታል። አክሱም አድርገውታል፣ አጋሚ አድርገውታል፣ ሽሬ አድርገውታል፣ ተንቤን አድርገው ያላደረጉት እንደርታ ግን እድሜ ለጠቅላይ ሚኒስትር አብይ እድሜ ለማርሻል ብርሃኑ አንድ ጥይት አልተተኮሰም። ሲንግል ቡለት እኮ ነው የምልህ። ዝም ብሎ ለርችት አልተተኮሰም። ሰው አልሞተም። እዛ ሊዋጋ ብሎ ሄደ እንደርታው ካለ 10 እግሩን ይብላ አገባኝ። እዛ ግን እንደርታ መሬት ውስጥ ግን አንድ ጥይት እንዳይተኮስ አደረኩ። ያን የበሰበሰ ኦቶማን ኤምፓየር ጠመንጃ የነበረ እኮ ምንሽር አልቤን ከ100 ጠመንጃ ውስጥ 4 ጥሩ ጠመንጃ አታገኝ። የበሰበሰ ጠመንጃ ያን ስንት 4-5 ጥይት ይዘው ነው። ገበሬ የሚያውቀው ነገር የለም። እነሱ ኑ እንታኮስ ይሏቸዋል። ሄደው ይታኮሳሉ ወታደሩ። ከዛ በኋላ መልስ መስጠት አይቀርም። እና ይህንን በማድረጌ አሁንም ድረስ እንደ ወንጀል ነው። አንድ እሱ የሚከፍለው ያለ ዩቲዩበር አሁን የዛሬ ወር አካባቢ የብላታ ኃይለማርያም ልጅ ሆኖ የእሳት ልጅ አመድ የእንደርታን ህዝብ ትጥቅ አስፈታ ብሎ እዚህ አዲስ አበባ እዚህ ከተማ ውስጥ ነው እንደገና አሁንም እየሰደበኝ እዛ የሰደበኝ እንዳይበቃው ማለት ነው። እዚህ አዲስ አበባ ውስጥ ነው። አሁን እንኳን ተጣልተዋል አሉ። በገንዘብ ተጣልተዋል ክፍያ አለ። እና ዚስ ኤክስቴንት ነው ጻድቃን ስልጣን ቢዝ ምን ሊያደርገኝ ነው እንዴ? ግን ይሄን አሁን ለምሳሌ መንግስት በወደ ሰፊነት መቀሌ መግባት እየቻለ እነሱን በቁጥጥር ስር መዋል እየቻለ ለሰላም ሲል ወደ ተኩሱን አቆመ። ከዛ በኋላ እርቅ መጣ፣ ፕሪቶሪያው ስምምነት ተባለ። እነሱ ትግራዋይን ጻድቃን ወይም አሰፋ ብርሃ ወደ ትግራይ የመግባትና ለመግባት ወደ ሰላም መታቀፍና ለመታቀፍ ጄኖሳይድ ነው ብሎ የመፈረድ ስልጣንና መብት ጄኖሳይድ ያደረገውማ ጻድቃን ነው። እውነት ነው። አሁኑኑ ይወስኑ። ልዩ የኢንቨስትመንት እድል በመርካቶ ተክለ ሃይማኖት በወር እስከ 100 ሺህ ብርና ከዚያ በላይ ቋሚ ገቢ የሚያስገኝሉት ድንቅ እድል በአጭር ጊዜ ውስጥ ትርፋማ የሚያደርጉትን የንግድ ሱቅ በልዩ ዋጋና አማራጭ የክፍያ መንገዶች ዛሬውኑ ያዙ። ከግራውንድ ፍሎር እስከ 3ኛ ወለል ድረስ ከ11 ካሬ 22 እና 32 እንደ ምርጫው በ2.7 ሚሊዮን ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ያገኛሉ። በአንድ ዓመት ጊዜ ውስጥ በ7 ዙር ክፍያ የተመቻቸሉት። በተጨማሪም በፒያሳ ፍሬንድሺፕ ፓርክ እና በአራዳ ፓርክ ፊት ለፊት የሚገኙ ዘመናዊ አፓርትመንቶችን ለመኖሪያም ሆነ ለኢንቨስትመንት እንደ ምርጫው ባለ 2 መኝታ ቤት በ8 ሚሊዮን ብር ጠቅላላ ክፍያ በ10% ቅድመ ክፍያ በ1 ሚሊዮን ብር የግሎ ያድርጉ። ፈጥነው ለሚመጡ ደንበኞቻችን ተጨማሪ ልዩ ቅናሽም ተዘጋጅቷል። ለበለጠ መረጃ 0945 70 3865 ይደውሉልን።